ምዕመኑ በእጅጉ ያለቀሰበት ሁኔታ ነው ያለው። ለሁለት ተከፍላችኋል ማለት ነው? ሀገረ ስብከት አልተከፈልንም። እንሰርቃለው ተርሚኖስ ምን ይሰርቅበት ነገር አለ? እኔ አንድ ሆኜ ከስንቱ ጎን ልሁን ጨነቀኝ። ሶሎሞን እኮ መልኩ ትክክለኛ መልአክ ነው የሚመስል። መዝሙር ነው ዘፈን ነው የሚሰሙት? ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። የታፈነ እውነት ፕሮግራማችን የሰማዕቱን ቤት እናጥራ ፈውስና ድህነቱንም ዛሬ የማይቋረጥብን በሚል ሐሳብ ከወንድማችን እንደዚሁ አብይ ጅማሬ በማድረግ ብዙ አከታተለን በስዕሉ ጉዳይ የተወዛገብን የቀጥታ ስርጭት እንደዚሁ ሌሊቱን ሙሉ አደረን። ከዛ በኋላ ይመለከተኛል የሚባሉ አካላትን ሁሉ ጋበዝን። ብዙ መርሃ ግብሮችን አከናወንን። በእነዚህ ሂደቶች ውስጥ ሁሉ እንዴት የምዕራብ ጎንደር ሀገረ ስብከት ቤተክርስቲያኗ እንዲህ ሆናለች ተብሎ እየታየ ይቅር ቤተክርስቲያኖት እንኳን ክብሩን ትተው በሀገረ ስብከት ውስጥ ያሉ የሥራ ኃላፊዎች እኛን አይወክልም፣ እንዲህ የመጡት ነገሮች በቤተክርስቲያን ውስጥ አይደረግም፣ ከሆነ ደግሞ ይሄ ተሳስቷልና ይቅር ልንባባል ይገባል ብለው ድምፃቸውን ለምን አያሰሙም ብለን ስንጮህ ነበረ። ዛሬ ስንጀምር እንግዲህ የመጀመሪያ አካባቢ ላይ ምን ለውጥ ታመጣላችሁ ያሉ ሰዎች እልፍ ለውጦች መምጣታቸውን እያየን ነው። 1 2 3 ብለን መቁጠር እንችላለን። አንደኛ በበርሜል ቅዱስ ጊዮርጊስ ላይ ያለውን የታፈነው እውነት ገልጠነዋል። የሰማዕቱ ቤት ያለ ድብብቆሽ አደባባይ ወጥቷል። አማኙ ቀጥታ ከሰማዕቱ ጋር እንዲገናኝ በመሃል ያሉ ደላላዎች እንዲወገዱ መንገድ ጀምረናል። አለፍ ሲልም ደግሞ ላማለኝ በሰማይ የሚለውን አባባል በሰማዕቱ ቤት እንዳናይ ብር ኖሮት ብር እየተቸገረ በግለሰቦች የነበረው ብር ወደ ደብሩ እንዲገባ ጉዞ ጀምረናል። አለፍ ሲልም ደግሞ የሀገረ ስብከቱ ሰዎች ወይም የሀገረ ስብከቱ ኃላፊዎች በዚሁ ደብር ጉዳይ መናገር ጀምሯል። ያ ማለት ለችግሮቻችን ፊት ለፊት ከቀረብን ችግሮቻችን ሁሉ ከእግሮቻችን ስር ናቸው በሚል አስተሳሰብ የጀመርነው መንገዳችን ነገም ይቀጥላል። ምክንያቱም ሰማዕትነትን የተማርነው ከራሱ ከሰማዕቱ ስለሆነ ማለት ነው። በዚህ ሁኔታ በሌሎች አብያተ ክርስቲያናት በሌሎች ሀገረ ስብከቶችም እንቀጥላለን። ልብ በሉ፣ አሁን እየተነጋገርን ያለነው ስለ ቤተ ክርስቲያኗ አይደለም፣ ስለ ቤተ ክህነቱ ነው። ቤተ ክርስቲያኗ ስንዱ እመቤት ናት። ዛሬም ቤተ ክህነት ውስጥ ገብተው እንደዚሁ እንጀራ ቆርሰው ቤተሰብ የሚመሩ ግለሰቦች ቤተ ክርስቲያኗን ማስተዳደር በማቃታቸው እንጂ ቤተ ክርስቲያኗ ዛሬም ድረስ እየፈወሰች ትኖራለች አለች። እየተወራራ ያለው ከመጀመሪያው ጀምሮ ቤተ ክህነቱ መሆኑን ልብ እንድትሉት እናስባለን። በዚሁ ሐሳብ የዛሬ እንግዳችን ሊቀ ብርሃናት አፈወርቅ መኮንን በምዕራብ ጎንደር ሀገረ ስብከት ዕቅድና ልማት ምግባረ ሰናይ ክፍል ኃላፊ ነኝ ብለዋል። እንግዳችን ሆነው ስለመጡ ከልብ እናመሰግናለን። አመሰግናለሁ። እንግዲህ ፕሮግራማችንን ጀምረናል። ሊቀ ብርሃናት አፈወርቅ መኮንን በበርሜል ጊዮርጊስ ላይ ያለው ነገር እጅግ በጣም የሚከብድ እንደ ሌሎቹ አጥቢያ ደብር ገዳማት በየዋህነት ብቻ የሚታለፍ ሳይሆን በፍጹም ጥበብ አለፍ ሲልም በሌላ አይንም አይተን የምንሄደው ጉዳይ ነው። ነገሩ ለበረከት ሩጫ ለድህነት ሽሚያ አይደለም። ሆዴ ይሙላ ደረቴ ይቅላ ያለ ኃይሉን አሰባስቦ ክንዱን አፈርጥሞ ሲያስፈልግ መሳሪያ ተሸክሞ አሸክሞ ቤተ ክህነት ውስጥ ቤተ ክርስቲያን ውስጥ ገብቶ ምእመናንን ከድህነት ለማነጣጠል ቤተ ክርስቲያኑን ከምእመን ለመነጠል እየተደረገ ያለ ጉዳይ ስለሆነ እዚህ ላይ በየዋህነት ብቻ ሳይሆን በጥበብ መነጋገር ስላለብን የምንነጋገረው ነገር ሁሉ በእግዚአብሔር ፊት እውነት እንደሆነ ቃል እንግባኝ ያባት ቃል ገብተን ነው የምንጀምረው። በጣም ጥሩ ቃል ገብተዋል። በጣም ጥሩ። ለምን መጡ እዚህ? እሺ፣ በጣም ጥሩ አመሰግናለሁ። የመጣሁበት ያው እኔ የምዕራብ ጎንደር ሀገረ ስብከት ዕቅድና ልማት እና ምግባረ ሰናይ ክፍል ሁኜ ልማትን በተመለከተ የሚመለከት ያው የኔን ክፍል ነው። ምግባረ ሰናይን በተመለከተ ደግሞ የጉዞ ማህበርን የሚመለከትም እኔን ነው። በጥቅሉ በዛ ቦታ ላይ እንደ ሀገረ ስብከት እኔ ራሴ እዛ ቦታ ላይ ተቀምጬ የኔን ክፍል ወደ ኋላ በመተው በማኳሰስ የተለያዩ ሰዎች ስልጣናቸውን መከታ በማድረግ ወደዛ ቦታ በመሄድ አንደኛ ህብረተሰቡን ሳያማክሩ
ሰበካ ጉባኤው ሳያውቅና ሳይፈቅድ ህብረተሰቡ ደግሞ በጥቅሉ ይሄ ነው እያለ አንዳንድን ችግሩ ይቀረፍልን እያለ እየጠየቀ እያለ ጥያቄ ልበስ ሳይመለስለት ሀገረ ስብከቱ በራሱ ስልጣን መሬት ለሁለት አስጓዦች አንዱ ለተርቢኖስ ማህበር አንዱ ለኤልሻዳይ ማህበር ለነዚህ ልዩ የልማት ስራ ተከፍሎ ይሄን ታለማላቸው ተብሎ ተሰጣቸው። ሲሰጣቸው እኛ አካውንት ይከፈት ብሎ ያው በስራ አስኪያጁ በኩል ቀረበ። አካውንት አስተዳደር ጉባኤ ተቀምጠን ስናይ አካውንት የሚከፈት ወደ እሷ እንሄዳለን። አሁን እዚህ ነጋሽ ሚዲያ የመጡበት ዓላማ ምንድን ነው? በጣም ጥሩ። ነጋሽ ሚዲያ የመጣሁበት ምክንያት እኔ በዛ ቦታ ላይ ይዛ ይመለከተኛል ስለሚመለከተኝ ቦታውን ለመታደግ ያለውን ችግር እንዲቀረፍ የታመቀውን እምቅ ችግር ወጥቶ በሚዲያ ላይ ዓለም እንዲያውቀው የመጣሁት እግዚአብሔር ይስጥልን፣ ከልብ ነው የምናመሰግነው በዚህ ከሆነ። ስለዚህ በግልጽ ብዙ የምንነጋገራቸው ጉዳይ ይኖራል ማለት ነው። ሁለተኛው እኛን ሚዲያ ማን አመጣሁት? እኔ አጠናለሁ። ነጋሽ ሚዲያ ማለት በመንፈሳዊነት እዛ በታች አንተም ወርደህ እንደነበር ሰማ ነበር አውቅ ነበር በፊት። እዚህም ደግሞ ያው በቤተ ክርስቲያኒቱ ልጅ ነህ ያው ብዙ ነገር ትሰራለህ የሚባል ኢንፎርሜሽን እሰማለሁ። ከዛ ተነስቶ ነጋሽ ሚዲያ እውነቷን ነገር ያልነውን ነገር ይፋ አድርጎ ለዓለም ያሳውቃል የሚል እምነት ስላለብኝ ነው የመጡት። ማን አመጣሁት? እኛ ቢሮ አጥንቼ ማለት ነው። ማን አሁን አዲስ አበባን አያውቁትም? አውቀዋለሁ። ያውቁታል? አውቀዋለሁ። የእኛን ቢሮ ከዚህ በፊት አያውቁትም? አላውቀውም። ግን ስነግሮት የእኛን ህንፃ ነግረውናል። እዛው ጎን ላይ ነው ያለው። ጠይቄያለሁ። ልዩ ሰው። ማንን ጠየቁ? በቃ ያገኘሁትን ሰው። ማን የሚባል ስምን አላውቅም። የነጋሽ ሚዲያ እንዴ አይደለም የኔ አባት፣ በስነ ስርዓቱ የምንነጋገረው ማንን ጠየቁ? የአዲስ አበባን ሰው ሊጠይቁ የሚችሉት ወይ ተርቢኖስን ነው ወይ ሰለሞንን ነው ማን ነው ኤልሻዳይን ነው ወይ በረከትን ነው ወይ አብይን ነው። ያለሁበትም እነዚህ አይደለም የኔ አባት። መጽሐፍ ቅዱስ ይዘናል። ማንን ጠይቀው መጡ? በቃ የአዲስ አበባን ሰው ልዩ የአዲስ አበባ ሰው የእኛን ቢሮ ያውቀዋል፣ በስርዓት ያውቀዋል እንጂ ከነዚህ አሁን የምትላቸው ሰዎች ጋር እኔም ማላቃቸውም ማቃቸው ችግር ሲፈጥሩና በዛ ቦታ ላይ አንዳንድ ነገር ችግር ሲፈጠር ማቃቸው እንጂ ከኔ ጋር ግንኙነትም የላቸው። መንገድ ላይ የሄዱ ነው ነጋሽ ሚዲያን ብለው ቢሮ የጠየቁት አይደለም። የት ቦታ ነው ነጋሽ ሚዲያ የሚገኝ የሚለው ሁሉ አጥንቻለሁ። የትኛው ፎቅ እንደሚገኝ የት ቦታ እንደሚገኝ አጥንቻለሁ። እሺ እንለፈው፣ ግድ የለም። ሁለተኛው የመጡበት ዓላማ እውነቱን ለማሳወቅ ነው። እውነቱን ለማሳወቅ ደግሞ አንደኛው የሀገረ ስብከቱ ስምና ምግባር ተንኳሷል ነው አንደኛው። ወይም ደግሞ አንሷል፣ ባልተገባ መልኩ ተነግሯል ነው። ይሄንን ለመግለጽ ሲመጡ ሀገረ ስብከቱ ያውቃል እርሶ እዚህ እንደሚመጡ? ሀገረ ስብከቱ ነው የለም፣ በራሴ ክፍል ነው እየመጣ አያውቅም። እንዴ የእርሶ ክፍል ሀገረ ስብከቱ ስራ አይደለም? አዎ ነው። ታዲያ ሀገረ ስብከቱ ሳያውቅ ለምን መጡ? በቃ አስፈላጊ ነው። ሀገረ ስብከቱማ በዚህ ልምጣ ብል ስለማይሰደኝ አፍኖም ስለቆየ እያበላሸውም ስለቆየ የራሴን ሚዲያ ገብቼም ስለዚህ ሀገረ ስብከቱ ላይም ቅሬታ አለዎት ማለት ነው? አለኝ። በቃ እንደዛ ከሆነ አሁን እንሄዳለን። አሁን በደንብ የታፈነውን እውነት ይነግሩናል ማለት ነው። እኔም ማቀው ሀገረ ስብከቱ አባ ኃይለ ማርያም ደውለውልን ሊቀ ብርሃናት አፈወርቅ መኮንን የሚባሉ እንመጣለን ብለዋል፣ ልካችኋቸዋል ወይ ብዬ ጠይቄያለሁ። አላክንም ብለውናል። ሀገረ ስብከቱ አላከም። ስለዚህ እርሶ ሀገረ ስብከቱን ወክለው አይደለም አሁን የመጡት? ቅሬታ አለብኝ በዛ በሀገረ ስብከቱ። ሀገረ ስብከቱ ግር ሰራተኛ ኖት? አዎ። እሺ ከዛን ጀምራ እንደውም እኮ ወደ የራሱን ቅሬታ ሳንፈታ የምእመኑንና የቤተ ክርስቲያኗን ቅሬታ ስለማንፈታ የእርሶ ቅሬታ ምንድን ነው? የኔ ቅሬታ እኔ የዚህ ቅድና ልማት ምግባረ ሰናይ ክፍል ኃላፊ ነኝ ብያለሁ። በዛ ምክንያት ለዛ ቦታ ላይ ወርዶ ማጥናትና ማሰማራት ማነጋገርና አጀንዳ ቀርጬ ሪፖርት ማቅረብ የምችለው እኔ ነበርኩ። እኔ ወደዛ ቦታ ተልኬ አላውቅም አልሄድም። መብቴ በቃ እንጃ ምን እንደሆነ አልገባኝም። ሚዲያ ላይ ልመጣ የቻልኩበት አንዱም ይሄ ነው። ከዛ ቦታ ላይ እኔ ሂጄ አንደኛ ቦታዬ ነው። ያ ቦታ እንደ ቦታ እንደ ተቆርቋሪ ምን ያደርጋል ብለው እንዳሰቡ እኔም አልገባኝም። ከዛ ቦታ ላይ ተልኬም ሂጄ አላውቅም። በእኔ ፈንታ የሚሄዱት ባለክፍላቸው ሌሎች ናቸው። አለያ ደግሞ ስራ አስኪያጁ ይሄዳሉ። ሄደው መፍትሄ ሳይሆን በቃ ጥላቻ ተፈጥሮ ቲማንጋ ተፈጥሮ
የሰላምና የፍቅር ቀጠና የነበረው ሀገር ደግሞ ሰላምና ፍቅር አጥቶ ተብተንትኖ የተገኘበት ሁኔታ ነው ያለ። አሁን ጣራ ላይ ሲነካ እንደገና አልፎ ደግሞ በሚዲያ ገንዘብ ሲዘረፍ ቤተክርስቲያኑ በቤተክርስቲያኑ ስም በሰማይቱ ስም ሲነገድ አልፎ ደግሞ ሀገረ ስብከቱም እኛ ማስተዳደር ጉባኤ እኛ የክፍሉ ተጠሪ ኃላፊውም ሳላቅ ደግሞ ፈቃድ ተፈቅዶም ሲገኝ ይህ አካውንት ተፈቅዶ በአካውንት በሌላ አካውንት ተሰብስቦ ገንዘብ ሲዘረፍ ስላየው በዛ ምክንያት ተቆርቆሬ ነው የመጣሁት። ይሄ የአካውንት ይሄ በግለሰብ የወጣው ምናምን በፍጹም አያውቁም። አላቅም ምንም ነገር አያውቁም። ምንም ደብዳቤው እዚህ ቦታ ላይ ነው እዚህ ቦታ ላይ ሆኖ ነው እንትን ያሉት እና እኛ አናውቅም። ምን እናውቃለን ደግሞ እኔ አላውቅም። የማውቀው ጉዳይ የለኝም። በሚዲያ በፎቶ ተለጥፎ የሊቀ ጳጳሱና የሥራ አስኪያጅ ፎቶ ተለጥፎ በሚዲያ ላይ ስናየው ደነገጥን ካለንበት ቦታ ሆነን እና በማን አካውንት የተከፈተ አሳ ጎርጓሪ ዘንዶ ያወጣል ይባላልና ብዙ ነገር እናውራይን ያባል የትኛው አካውንት ነው ተለጥፎ ያዩት? አካውንቱማ እኮ ተለጥፏል የዛ የታገደው እንትን አካውንት። እሺ ግን አንደኛ ወደ ሀገረ ስብከት ከዛ ቦታ ላይ የልማት ልዩ ልማት ሁለቱ ሰዎች እንዲያለሙ ስራ ክፍፍል ተደርጎ ሲሰጥ በሀገረ ስብከት በኩል ቀርቦ ስነጋገር በሰበካ ጉባኤ ፈቃድ አማካኝነት አካውንት እንዲከፈት ነው እንጂ አልፎ በአዲስ አበባ በኩል ሌላ ፈቃድ ተከፍቶ እንዲሰጣቸው አላዘዝንም። እናንተ አላዘዛችሁ? አሁን ሁለቱ ልጆች ምንድን ያሉት? ሁለቱ ሚዲያዎች ወይም ደግሞ ሁለቱ የጉዞ አስጓዥ ኤልሻዳይ እና ተርቢኖስ መጥተው ነበር። ለሀገረ ስብከቱ ጥያቄ አቀረብን። እንደውም በ24 ነው ይመስለኛል ጥያቄ የቀረበው፣ በ26 ነው ፈጣን ምላሽ የሰጣችሁት። ደብዳቤው የሚለው ነው። ለምን ብዬ ጠይቄያለሁ። ይህን የሚያህል ፕሮጀክት ቤተክርስቲያንን የሚያክል ፕሮጀክት በ24 ተጠይቆ በ26 የሚሰጥበት አሰራር ምን ያህል ከቢሮክራሲ የረጸዳ ፈጣን አሰራር ቢሆን ነው ብዬ ጠይቄ ነበር። የሰጡኝ ምላሽ ምንድን ነው? ፕሮጀክቱን ቀድመን ስላስገባን ተገምግሞ አልቆ ስራ ለማስኬጃ በሁለቷ ቀን ተጻፈልን አሉት። ይሄም ቢሆን አሰራሩ ይሄ አይደለም። ገና ፕሮጀክቱ የገባ ቀን እሱ ቀን ተጠቅሶ ነበር መሰጠት የሚል ነበረ የኔ ጥያቄ። ትክክለኛው አካሄድ ያንን እርሱ አያውቁም። አልገባም ፕሮጀክት የለም። ዝም ብሎ ፕሮጀክት ሳይሆን እንደ ዕቅድ አድርጎ ነው ስራ አስኪያጁ ያቀረቡት። አባ ኃይለማርያም ለጌሌ ይሄን ባህር ዳር ላይ መጥተው እነዚህን ኤልሻዳይን ተርቢኖስን በረከት የሚባላሉ እነዚህን ባህር ዳር ላይ ሰበሰቧቸው። አሁን አባታችን አዘዋል ነው የሚሉትኝ፣ አባታችን ፈቅደዋል ነው የሚሉት እንጂ በማናጅመንት ኮሚቴው በአስተዳደር ጉባኤ እኛ የምናውቀው ነገር የለም። በዛ ጨርሰናል፣ ተወያይተናል፣ ይሄ መሆን አለበት፣ ስራ አከፋፍለን ሰጥተናቸዋል ተባለ። ለዚህ ስራስ እንዴት ይደረግ ተባለ። ወደታች ወርዶ ለምን አይጠየቅም? ለምሳሌ ሰበካ ጉባኤ ህዝቡ ይህ ፕሮጀክት ሲቀረጽ ቦታ አለን የለም። ለምሳሌ በይዞታ በአካባቢ ሰዎች በግል ሰዎች የተያዘ ነው ያ ቦታ። መስሪያ ለስራ ቢባል የሚሰራበት ቦታ የለም። ስለዚህ ይህም ቦታ በሌለበት ለምን እንደዚህ ይደረጋል ሲባል ችግር የለም ቦታውን እየሄድን እያዋየን መንግስት ጋር ሆነን ከምን ጋር የሚለውን ነገሮች ሁሉ አስተባበሉ። መልካም ገዳማ አካውንት የልማት አካውንት በሰበካ ጉባኤ በኩል ተከፍቶ ወደዛ አካውንት እነሱ እንዲሰበሰቡ ሆኖ ብሩ ተሰብስቦ ከታየ በኋላ ፕሮጀክቱ ከዛ እንትኑ ስራው ይጀምራል የሚለውን ነው የተወያየ ነው። ከዛ በኋላ ያንተውና እነሱ አዲስ አበባ መጡ እና አባ ኃይለማርያም አዲስ አበባ መጡና በ26 በ24 በ25 በ26 እዚህ ነው የነበሩ። ከዛ አይደለም የነበሩት እና ከዚህ ቁጥር 2 የሚል ማህተም ይዘው ይጓዛሉ እነሱ። በዛ መሰረት ሁለተኛ ማህተም አላቸው የራስና ይግርዬ ቁጥር 2 የሚል ማህተም በሻንጣቸው ይዘው ስለሚሄዱ ከሀገረ ስብከቱ እውቅና ውጪ ነው። የመደበኛውማ ከመዝገብ ቤታችን አይለቅም። ያንን ይዞ ነው። አሁን እኛ በ26 ተፈቀደ ተብሎ ሲለቀቅ ፎቶ ተለጥፎ ሚዲያ ላይ ስናየው እኛ ደነገጥ። እንዴት ይህን ነገር እኛ ያለው ሌላ በዚህ ላይ የተለቀቀው ሌላ የገቢ ማሰባሰቢያ ተብሎ እንግዲህ የገቢ ማሰባሰቢያ ሲባል የገቢ ማሰባሰቢያ ሊዘጋጅ ነው። ሀገረ ስብከቱ የወቀው ምን ይሻላል ተብሎ ሀገረ ስብከቱ ሰራተኛው በአጠቃላይ አመራሩ ማወቅ ነበረበት። ይሄን ማወቅ አልቻለም። በቃ ከግለሰቦች ጋር ከነ ሶሎሞን ጋር ተነጋገሩ፣ ተርቢኖስ ጋር በዛ መሰረት ሰሩት። እዛ ቦታ አባታችንም እንዲገኝ አደረጓቸው። አባታችን በነገራችን ላይ የዋህ አባታችን ናቸው፣ አባት ናቸው። ደና ስራ የሚሰራ መስሏቸው፣ ደና ልማት የሚለማ መስሏቸው፣ ገቢ የሚሰበሰብ መስሏቸው ነው እንጂ የተሸወዱት እንደዚህ ብሎ አይሸወዱም ነበር። እሳቸውም ያውቁት ነገር የለም። በነገሩ ላይ ግን ፌክ የተሰራበት ሁኔታ ነው ያለ። ያ ፌክ የተሰራበት ምንድነው? አንደኛ ሰበካ ጉባኤው መተው ደብዳቤ ከዛ በኋላ ለኛ ምን አሳወቁና ሰበካ ጉባኤ ደብዳቤ ጽፈው ይሄንን በእንትን የተለጠፈ ደብዳቤ እንትን እንቃወማለን ብለው መቃወሚያ ደብዳቤ ይዘው መጡ። ጽፈት ቤታችን አድርገን ወደ አዲስ አበባ እየሄድን ነው ብሎ ተነስቶ መጡ ሰበካ ጉባኤዎች። ደብዳቤያችን ከጽፈት ቤታችን አለ። ይሄን አድርገዋል። በዚህ ጨርሰው
እነሱ ከመጡ በኋላ ከዚህ ላይ ሽምግልና ያዟቸው ቃለ ጉባኤ ያዝ የጋራ ይሁን የሚል እንግዲህ አካውንቱ ተከፍቶ የተገኘው ግን በአቶ ሰሎሞንና በአቶ ሰሎሞን ሚስትና በሚስቲቱ እናት ነው ተከፍቶ የተገኘው። ምን በአቶ ሰሎሞንና በሰሎሞን ሚስት በሰሎሞን ሚስት እናት በማቱ ማለት ነው። እሺ ነው ተከፍቶ የተገኘው። እዛ በኋላ የወረዳው ሊቀ ካህናት ሰበካ ጉባኤዎች መጥተው ምን እናድርግ እንከሳለን ምናምን ሲባል ተው በቃ እንግባባ ተብሎ እነሱም በጋራ አብረው እንዲቀመጡ አብረው እንዲገቡ ተደረገ። አብረው የጋራ እንዲሆን ተብሎ እሺ ከዛ በኋላ ምንድነው የተደረገው? ፎቶ አምጡ ተባሉና ፎቶውን ከዚህ ላይ ከቡኩ ላይ ለጥፉት። ሲስተሙ ላይ ግን የነሱ ስም የለም። የሚገርም የእነ ሰለሞን ነው ሲስተም ላይ ያለው። ሲስተሙ ላይ ያለ የሶስቱ ነው። የሰለሞን የሚስቱ እናት አሁንም ያለ አስቀይር ያለው ብሎ አልኩ። የለም ዝም ብሎ ፎቶአቸውን የለጠፈው። እርግጠኛ ነው? እርግጠኛ ነኝ። ማጣራት ትችላለህ። እውነትን ለቤተ ክርስቲያን ከተቆረቆርክ ነገ ሰውነን እናልፋለን። ማጣራት ትችላለህ። አሁን ላይ ሲስተሙ ላይ የነዛ ስም የለም። ፎቶአቸው ግን አካውንቱ ላይ ዝም ብሎ አለ አይደለ? ምን ሆነ ነው ተብሎ ሲጠየቅ ከሀገረ ስብከቱ ደብዳቤ ኮፒ ስለሆነ ያነኛው ኦሪጂናል ደብዳቤ እስከሚመጣ ድረስ ይሄ ሲስተሙ ላይ መግባት አይቻልም ነው የሚል መልስ ነው የሰጠው። ስለዚህ የሚያንቀሳቅሱት ሰለሞን ሚስቱና የሚስቱ እናት። ስለዚህ ይህን እንዳለ ሆኖ እነሱ እንትኑ እንዳይንቀሳቀሱ ነው አልምጊዜም ለባንኩም ልዩ ተልእኮም ተሰጥቶ እሱን እኮ እኔ በፈቃደኝነት እኔ ነኝ እንዳላንቀሳቀስ ያደረኩት ብሏል ሰለሞን። ሀገረ ስብከቱ ሳይሆን ከዚህ ብር የመጠቀም ፍላጎት ስለሌለኝ ብሩ የቤተ ክርስቲያን ስለሆነ ራሴ ሄጄ ነኝ ያሳገድኩት ብሏል። እንደሱ አይደለም። እሺ ሲያዝ ነው እውነቱን ነው መነጋገር። አረ በደንብ ንገሩን። ሲያዝ ነው እንጂ በአጠቃላይ ቤተ ክርስቲያኒቱን እሱ 30 በላይ ሚዲያ አሰራጭቷል። ከ30 በላይ ሚዲያ የኛም ሚዲያ አለበት። ከ30 በላይ ሚዲያ በዛ ልክ ስልኩን ሁሉ የቀጥታ ስርጭቱ ማለት ነው። የበርሜል ጊዮርጊስ ስለሆነ ስለዚህ 30 ሚዲያ የመጣው በብፁዕ አባታችን ብፁዕ አቡነ ሰላማ ደብዳቤ ስለተፈረመ ነው። መልካም ያመጣና ከዛ ሁሉ ስልኩ አለ የሱ ስልክ በሁለት ቀን የተሰበሰበችው ያለችው ሳንቲም ብቻ ነው ያለች እንጂ ከዛ በኋላ በስልኩ ያለውን ብር ቃል የተገባው ብቻ ከ30 ሚሊዮን ብር በላይ ነው ይዘን ቃል የተገባው። ከዛ በኋላ ብር ደግሞ እዛች አካውንት አልገባም። እንደው እውነቱን መነጋገር ከቻልን ከዛ በኋላ በአካውንቱ ሌላ እንግዲህ ሌላ አካውንት ከፍቶ በዛ እያስገባው ምን ይሁን እዛች በኋላ እዛች ባንኮችን እንጠይቃለን። መረጃ አለን እንግዲህ የሁሉም የቤተክርስቲያን ልጆች በየቦታው ስላሉ በጠቅላላ ከዛች አንዲት ብር አካውንት ገብታ አታውቅም የዛን ከገባች ውጭ። ስለዚህ አሁን በ30 አካውንት ከ30 ሚሊዮን ብር በላይ ቃል የተገባበት የዛን ቀን ቃል የተገባ ከዛ በኋላ ደግሞ እንግዲህ እየቆየ ደግሞ እየተከታተለ አሁን ላይ ክፍት ነው ያለው አሁን ላይ። ስለዚህ በግል እየተጠቀመበት ያችን ትንሽ በሻይ ማንኪያ ሰጥቶ በትልቁ ኬሻ ተሸክሞ መሄድ ማለት ነው። ስለዚህ ከዚህ ላይ ደግሞ አሁን ደግሞ የሚያንዳደው ምንድነው የተደረገው? ከዛ ላይ ደግሞ ከተሰበሰበችው ብር ደግሞ ምን አለ እኔ 5,200,000 ብር ለፕሮግራሙ ወጪ አድርጊያለሁ አለ። ለማን ሲባል ለአርቲስቱ፣ ለዘማሪው፣ ለሚዲያው አውጥቻለሁ ነው ያለ። አውጥቻለሁ ብሎ አውጥቻለሁ አሁን ሊሰጥ ለነገ ኦዲት ይደረግና 5,200,000 ብር ስጡኝ ነው ያለ። እሺ በቃ አሁን ይሎ አይኑን አፍቶ ጠይቋል እና አዛውዛ ትርፉን ብር ወደ እናንተ ልልቀቅላችሁ ነው ያለ። ይህን አይነት ግፍና በደል በሰማይቱ በቅዱስ ጊዮርጊስ ከሀገሩ ሰው እንደሌለው ለቤተ ክርስቲያን ተቆርቋሪ እንደሌለ ምዕመኑ በእጅጉ ያለቀሰበት ሁኔታ ነው ያለ። አሁንም 5,200,000 ብር ሊወስድ ነው ከዛ ላይ ከዚህ ዛን ቀን 2 ቀን የተሰበሰበችው ሌላውንማ አዙሮታል። የት እንዳደረሰው አይታወቅም። 30 በላይ ሚዲያ ነበረው። በ30 ሚዲያ ላይ የዛን ቀን 30 ሚሊዮን ብር በላይ ቃል የተገባለ ከዛ በላይ በኋላ ደግሞ ሚዲያውም እስካሁን ድረስ ክፍቱ ነው ያው ያለ እንግዲህ በጎ አድራጊ አይጠፋም ያደርጋል። የት እንደሚያስገባው ዛሽ ግን አንድ ብር ጠባትልም ብትጠይቅ መረጃውን ምን እንደው እንደ ጋዜጠኝነት እንደ ሙያ ራስህ ብትጠይቅ ታዝናለህም ይገርምሃልም። ይሄ ነው። ይሄን ሁሉ ብር ግን ከዛ በፊት ይሄን ሁሉ ብር እንግዲህ ዘረፈ። ይሄን ሁሉ አደረገ። በርሜል ቅዱስ ጊዮርጊስ ወርዶ እሱ ምንድን ነው የሰራው? እኔ በጣም አንዱ ሊቆጨኝና ሊያሳዝነኝ የቻለ 150 ሺህ ብር ለቤተ ክርስቲያን ማሰሪያ አበድሬያቸዋለሁ እያለ ደግሞ ሞራን ይለካል። ሞራን እውነት እስቲ በሰማይቱ ስም ነው የምነግርህ ከ150 ሺህ ብር በላይ ከዛ ቦታ ይሱ አልወሰደም ወስዶ አውቅም። 150 ሺህ ብር ለዝናብ ጌታ ውሃ ነሱት እኮ ነው የሆነ 150 ሺህ ብር
እሱ አካውንት ሌላ ኮንትራክተር ነበር እሱ አሳገደው ገቢ ስለሌለ ግን 150 ሺህ ብር አበድሬያቸዋለሁ እያለ ይህን ሁሉ ሞራን እየነካ አንድም ብር አንድ ቁምጣ ሲሚንቶ ራሱ ለዛች ቤተክርስቲያን ሰጥተው አያውቅም። እውነቱን ነው የምነግርህ። ነገ ራስህ ፈጣሪ ከፈቀደልህ እዛ ቦታ ላይ ያን ህዝብ ሰብስበህ ወይም ደግሞ ልዩ ልዩ መረጃ ብትጠይቅ እውነታውን እዛ ታገኛለህ። እኔ ከዚህ እውነት ዝም የመጣውበት በጣም ነው ያለቀስኩት ሁኔታውን። አንደኛ ይመለከተኛል፣ የሚመለከተኝ ነው። እንደ ቦታውም ቦታዬ ነው፣ እንደ ኃላፊም ኃላፊነት ነው። ከኔ በላይ ያለው ኃላፊ ግንኙነቱ ከማን ጋር እንደሆነ ባላውቀውም ቤተክርስቲያኒቱን በአንድም በሌላ እልም አድርጎ እያጠፋ ስለሆነ ስጠፋ ቁሚያ ላይ ታዲያ ይሄን ያህል መቆርቆር እያሉት ለምንድን ነው ሀገረ ስብከቱ እውቅና የማይሰጡት? እዚህ ለመምጣት አይሰጥም። ይሄ እኮ ያን የሚያደርግ ዘመናዊ ሰው ሲሆን ግንዛቤ እንደ ሀገር ሲቆረቆር ነው ሰው እንደዛ የሚያደርግ። እኔ የራሴን ገንዘብ መስዋዕት አድርጌ እውነታውን ለሚዲያ አሳውቄ ለዓለም ህዝብ ይህን አይነት ምዝበራ አሁንም ቀጣይ ደግሞ ያውንም እየተመዘበረ ነው ያለ አልቆመም። አሁንም አልቆመም። ክፍት እንደሆነ ነው ሊያቆም አልቻለም። እንደገና ከዛ በላይ ደግሞ ሰሞኑን ሰበካ ጉባኤውን ወጥተዋል ወደ ላይ ወደ ጎንደር 5,200,000 ብር ታመጣላችሁ አለዛ ግን ብር አለቅላችሁ ለለት ደሞዝ እንኳን ለሰራተኛ ለካህናት የሚከፈል ሲጠፋ ምንም እናደርገው ትርፏን ቢሆን ተረክበን ያን ብር ከፍለን እንስጥ እንጂ የት እናደርጋለን የሚለውን ድርድር ሀገረ ስብከቱ እያደራደረ ቤተክርስቲያኒቱን ወደ ኋላ አሽመድምዶ ህዝቡን እያስለቀሰ ያለበት ሁኔታ ስላለ እኔ እውነቱን ተናግሬ ከመሸቤ ነው ማድር። ምንም አይመጣም። የሚመጣም ካለ ደግሞ በጸጋ ቀበረዋል። መፍትሄው ይሄ ነው። የሚገርም ነው። ታምር ነው የሚነግሩን። እሺ እንግዲህ ሁለት የጉዞ ማህበራት ናት ብለውናል። ስለ ተርቢኖስ ነግረውናል። ስለ ኤልሻዳይስ ምንድን ነው እሱ? ስለ ኤልሻዳይ ያው ዙሮ ኤልሻዳይም ቢሆን ከዚህ ግባ የሚባል እንትን ብዙም አላየነለትም። በእርግጥ ይሄ እንደዚህ አይኑን አፍጦ የዘረፈው ነገር የለም። ከዛ ቦታ ላይ በጎ አድራጊ በዛ ቦታ ላይ ለምሳሌ አሁን እነሱ የሰሩት ሲሚንቶ እንደገና ደግሞ ኤልሻዳይ ማነው ስሙ ቅጽር ቤተክርስቲያን አሰርተዋል፣ ቆርቆሮ ገዝተዋል፣ ስዕል አስለዋል። እንግዲህ በእጅ የሚታይ በአይን የሚታይ በእጅ የሚዳሰስ እነሱ የሰሩት ማለት ነው። ስዕል ወደ 3 ሚሊዮን ምናምን የፈጅ አስለዋል። ቅጽረ ቤተክርስቲያን አዎ ስዕሉ እኮ ነው አንደኛ ውዝግብ አይደል እንዴ? ስዕሉ ሲሳል ታውቃላችሁ እናንተ? አናውቅም ነበር። ታዲያ በምን አጸድቃችሁን አሰርተዋል የምትሉት? አጸድቋን ይህን እናጣራለን። ቀጣይ የምናጣራው ነገር ነው። ይሄን አሁንም አንልተውም እኮ ይሄንም እኮ ኖ የኔ አባት አሁንም ሀገረ ስብከቱ ላይ ሆነው ቤተክርስቲያን ስትሰራ ሀገረ ስብከት ፈቃድ ከሌለ ኢቭን ለቤተክርስቲያን ለመስራት ሳይሆን ለማደስ እንኳን ለኮሚቴው እንኳን ከሀገረ ስብከት ፈቃድ ይሰጣል። ጥሩ መልካም። ይሄንማ እኮ የኛ የበላይ የሆኑት ሰዎች እኮ ይሄን እየፈቀዱን እኛን እኮ እውቅና አልሰጡን ያሉ። ለምንድን ነው እሷ ምንድን ነው ለሁለት ተከፍላችኋል ማለት ነው? ሀገረ ስብከት አልተከፈልንም። እሺ በቃ ስልጣንን መከታ በማድረግ የሚሄደው እርምጃ እንጂ ሁለት የሚያስከፍለን ነገር የለም። ሁለትማ እንደዛ አይነት ነገርኛ እኮ ጠቅላይ ቤተ ክህነት አለን አይደለ? ጠቅላይ ቤተ ክህነት በቀጥታ በዝርዝሩ ነገር ዘርዝረን ሰውም ከሰን ማስወገድ አያቅተንም። መጀመሪያ በሚዲያ እንሄድበትና በምንሄደው ደግሞ እንሄድበታለን። ይህንን ፈቃድ 3 ሚሊዮን ብር ሲሳል አንደኛ እኔ ማወቅ አለብኝ፣ ማወቅ ስላለብኝ ነው። በሁለተኛ ደረጃ ደግሞ ሌላውም አመራር ማወቅም ስላለበት ነው። እንደገና ቅጽር ተሰራ፣ ጥሩ ነው መሰራቱ መልካም ነው ብለን ዝም ብለን ይህንን ተደርጎ በዛ ዙሪያ ያሉትን በሲሚንቶም እንደገና ደግሞ የአተት የተነሳ ጊዜ አንድ ኤፍኤስአር መድኃኒት ጭኖ ኤልሻዳይ አስገብቶ ህዝብን ፈውሷል። እዚህ ላይ እንግዲህ የማይረሳው ነው የምናገረው። ከዛ ባሻገር አሁን ላይ ደግሞ አሁን ባይን የሚታይ ልክ እንደዚህ አዳራሽ ደግሞ ይሄ ማነው ስሙ በረከት የሚባል መድኃኒዓለም ምስክሬ ነው። በረከት የሚባል መልኩን አላውቀውም፣ እንደው ዝም ብሎ ስሙ ነው፣ ግን አሰራሩ አስደስቶኛል። የኛ ሉካን ሲሄዱ በቀርጸው ሲያመጡት ሰፊ አዳራሽ፣ ዘመኑን የዋጀ ዘመናዊ የሆነ አዳራሽ፣ ቤተልሔም የቤተልሔም ከቤተ መቅደስ ውስጥ ከቤተልሔም መሸጋገሪያ፣ እንደገና ጸበሉን ደግሞ ትልቅ ዘመናዊ ቤት አድርጎ እንደገና ደግሞ የቦታ ጭቅጭቅ ነበረ። ደግሞ የኔ ነው አልሰጥም ብሎ የሚጨቃጨቀ ጸበሉ በጣገብ ነበር። 3 ሚሊዮን ብር ለዛ ሰውዬ ካሳ ክሶ ይሄን በአካል አይተናል። እንግዲህ ይሄን እንግዲህ የሰራውን ሰራ እንበለው፣ ያልሰራውን ግን ደግሞ ያልሰራውን ሰርቻለሁ ካለ ደግሞ እንይዘዋለን። ነገ በአካልም እዛ ቦታ ላይ ተይዘ ህዝብ ምስክራችን ነው፣ ስራውን ምስክራችን ሊሆናል ይችላል። እና በጣም የሚገርመው ግን ከአንድ ሰው ጋር ተሻርኮ ቤተክርስቲያኒቱ ላይ ነግዶ የት ሀገር ኮብሎ እንደሚሄድ እኔ ሊገባኝ አልቻለም። ማነው ኤልሻዳይ ማነው ስሙ ያን ተርቢኖስ። እሺ የተርቢኖስ ኃጢአቱን ነገሩን፣ ጽድቁን እስቲ ይንገሩን። ምን ጽድቅ አለው ተርቢኖስ? ምን ይጸድቅበት ነገር አለ? ምንም አልሰራም። ምንም ስራ አልሰራም። እዛ
እንትን ሁለት እንትን ይዞ መጥቷል። ምን ማን ነው ስሙ? ካሳፖርቱ ፓስፖርት ምንድን ነው? እዚህ ብር የሚሰበሰብበት የለም አሰርቶ እሱን አምጥቷል። ሁለት ከዛ በተረፈ አንድ የስራ አንድ ቁምጣ ሲሚንቶ አመጣ። ሌላ አንድ የሰራው የለም። 150 ሺህ ብር በብድር ሰጥቷል። ምንም ነገር አልሰራም። ሌላ ነው። እሺ እዚሁ እንደውልና እንጠይቅ። ማንም ጠይቀው ሰለሞን ያው እንዲሰሙ ነው። እርስዎ እንዲሰሙ ነው። እሺ ምን ነው ኤልሻዳይም እንደውላለን። አረ መልካም ነው። እሱ እንደው ምን የሚል ነው ብዬ ነው። እንዴት ምን የሚለው ነገር አለ? አይ እሱማ ከሱን ሰማለን አይሻልም? እኔ አለ እሺ አነሳም እንግዲህ ይቆያሉ እዚህ እርስዎ? አልቆይም። የሚመጣው ይመጣል ካሉ ለምን ጊዜ ሰጥተውን ጥቂት ኤልሻዳይንም ተርቢኖስንም ለምን አናገናኘውትም? አልፈልጋቸውም። አይፈልጓቸውም? ማንንም አልፈልግም። ሁለቱንም አይፈልጉም? አልፈልግም። እሺ አቶ ሰለሞን ስልክ አንስተዋል። ጤና ይስጥልን አቶ ሰለሞን። ሄሎ ለምንድን ነው የማይፈልጓቸው? አባት አይደሉም? አይደለም። አይ እነሱ ቦታው ላይ በደል ስለበደሉ የበደለውን አካል በድሏል። የሰራውን ስራ ሰራውን እንደየሙያው መስክሬያለሁ። አንዴ የተደበላለቀ ነገር ነገሩኝ። ኤልሻዳይ እኮ አልበደለም ብሎኛል። አሁን ምንም ይበድላል? ያው ዞሮ በታቀደው ልክ እየሄደ አይደለም። ቆይ አይደለም የእኔ አባት፣ ቆይ ይረጋጉና ይስሙኝ። አሁን ሁለቱም በድለዋል እያሉ ነው። ሄሎ ጤና ይስጥልን ሶል። አቶ ሰለሞን ብዬ የነበረ ሶል ብዬ ልቀጥልሽ። ሊቀ ብርሃናት አፈወርቅ መኮንን በምግባረ ሰናይ ክፍል ኃላፊ ናቸው በምዕራብ ጎንደር ሀገረ ስብከት እቅድና ልማት ክፍል ውስጥ ከእኔ ጎን ነበሩና የተርቢኖስን ኃጢአት በጣም ዘርዝረውልናል። በሌላ ጎኑምና ምንም አይነት ስራ እንትን ላይ በርሜል ጊዮርጊስ ላይ አልሰሩም ብለዋል። እናንተ ምን ምን ስራዎችን ሰርታችኋል በርሜል ጊዮርጊስ ላይ? በርሜል ጊዮርጊስ ላይ እንግዲህ ከ2015 ጀምሮ እጅግ በጣም ብዙ ሰርተናል። የመጀመሪያው የጸበልተኛ አጠማመቅ ስርዓትን፣ ሁለተኛ መንበር ካዝናዎችን፣ አሁን ደግሞ በዋናነት ቤተክርስቲያኑን እየሰሩ ያሉት ማለት የፊኒሽንግ ስራውን በቃ 7 ዓመት 9 ዓመት ቆሞ የነበረ ቤተክርስቲያን ሳያልቅ እየሰሩ ያሉ ልጆች የኛ የተርቢኖስ አባላቶች ናቸው። እሷን ለማገናኘት ነው። በቀደም እኛ ጋር መተህ የኔ ልጆች ናቸው የሚሰሩት ብለህ ለህዝብ ተናግረህ ወርደሃል። የሀገረ ስብከቱ ምዕራብ ጎንደር ሀገረ ስብከት እቅድና ልማት ምግባረ ሰናይ ክፍል ደግሞ 2 ሙዳየ ምጽአት ብቻ ነው ያመጣው ብለዋል። እና እስቲ ይሄንን በሚገባችሁ ቋንቋ ተነጋገሩ ትንሽ። ጠጋ አድርጉት ወደ ሄሎ ጤና ይስጥልኝ አባታችን። አብሮ ይስጥልን። ሰላም ነው? እግዚአብሔር ይመስገን። እንዴት ነው ስራ? ሰላም እግዚአብሔር ይመስገን። እሺ ምን ነው የሰራችሁ? እስኪ ንገረኝ ዝርዝሩን። ማን ልበል እርስዎን? ሊቀ ብርሃናት አፈወርቅ መኮንን ይባላል። እሺ ሀገረ ስብከት ተወክለው መጥተው ነው? ዝም ብላ አዋረኝ። እሺ መልካም። እሺ በርሜል ላይ በዋናነት ወደ 4 ካዝና አስገብተናል። መንበር ይዘን ገብተናል። ሌላው ይቅር ብዙ ማቴሪያል ገብቶ ቤተክርስቲያኒቱ ላይ ያንን ቤተክርስቲያን ማንም ሊሰራው ባልደፈረበት ሁኔታ በሞትና በህይወት መካከል ሆነው እየሰሩ ያሉ ልጆች የኛ ልጆች ነው። ይሄንን ደግሞ ቦታው ድረስ ወርደው ማረጋገጥ፣ ማየት፣ ማጣራት ይችላሉ። ውሉን በነፃ አስይዘን፣ ምክንያቱም መጀመሪያ የያዘው ኮንትራክተር ጋር ቤተክርስቲያኒቱ ክስ ጀምራለች።
ድጋሚኛ ውል መያዝ አንችልም። ስለዚህ በነፃ በበረከት ስራ እኛ መስራት አለብን፣ ለሰራተኛ ለሚወጣ ወጪ ግን እኛ መክፈል አለብን ብለን የኛ ልጆች በሙሉ አደራጅተን አስገብተን እየሰራን ያለው ዋናው የተርቢኖስ ዋናው ጉዞን የሚመራው አባላችን ሀብታሙ ቁምላቸው ይባላል። ወንድሜ እሱ ላይ እንትን ልበልልህና ብሩን ለሰራተኛ ሰበካው ጉባኤ ህዝቡ ነው የሚከፍል ማለት ቤተክርስቲያኗ ነው የምትከፍል። ምን ማረጋገጫ አላችሁ እሱ? አዎ ግድ የለም ዝም ብለህ ያዘኝና ለሰራተኛ ነው የምልህ ሲሰራ ለሚውለው ለሙያተኛ በሙሉ ቤተክርስቲያኗ ነው የምትከፍል። በአረጋግጬ ነው የምነግርህ 100%። ከዛ ውጭ ተርቢኖስ አሁን የሰራው ከሱ ላይ ማቴሪያል ምንድነው ያመጣው? እስኪ ንገረኝ። ማቴሪያል በራሱ ያመጣው ማቴሪያል ንገረኝ። 4 ካዝና ይዘን መጥተናል። እሱንም አውቃለሁ። 4 ሳይሆን 2ቱን አውቃለሁ። ሊቀ ብርሃናት እኔ አንድ ነገር ልንገሮት። ቤተ ክርስቲያኑ አገረ ስብከቱ አምኖበት ፍቃድ ሰጥቶኝ ወደ 10 ምናምን ሚሊዮን ብር ገንዘብ ሰብስቤያለሁ። ከዛ በፊት ግን ምንም ባልሰራ አይፈረድብኝም። እንኳን ይሄን ሁላ ሰርቼ በምዕራብ ጎንደር ሀገረ ስብከት እውነት እንነጋገር ከተባለ ለ5 ዓመታት ተዘግቶ የኖረ ቤተ ክርስቲያን ፍኖተ ሰላም በእናንተው ሀገረ ስብከት ስር የኖረ ዞር ብላችሁ ማታዩት ካህናት ገብተው የማይቀድሱበት የሸረሪት ድር ያደራበትን ቤተ ክርስቲያን አስመርቀናል። ከዛ አልፎ ገነተ ማርያምን አስመርቀናል። አሁን ተራራው ላይ ደግሞ እጅግ ብዙ ገንዘብ የፈጀ ይሄ ከራሳችን አውጥተን ሚዲያ ላይ ታለምን ይሄን ተሰራ ነው። ለበርሚል ጊዮርጊስ ብዬ ሚዲያ ላይ ወጥቼ ለአንድ ሰው አንድ ገንዘብ 0.5 ሳንቲም ዱሩሩ ሳለምን ማለት ነው። ሙስና ሳልሰጥ ሰለሞን ይሄንን ስራ ሰርቻለሁ። እንደውነታው በልቆይ እሱነን እንግዲህ እኛ አሁን ማውቀው ካዝናዎችን አውቃለሁ። ካዝናዎችን አይደለም ማውራ ያንንም ቢሆን እኔ በራሴ ሰዎችን አስተባብሬ እንጂ ሚዲያ ላይ ለምኛ አይደለም ያመጣሁት። እሱ ምንማ ሚሊዮን ገንዘቦችን ማምጣት ይችላል። በል ችግር የለም። እሺ በል ያን አጣርተን በደብዳቤ ሆኖ ወደ ሚዲያው የሚቀርብበት ሁኔታ እናመቻቻለን። ከሰበካው አዛዘይ ይሄን ሰርቷል ብሎ እውነታውን ከታች ይምጣ ይቻላል። አዎ እንደዛ ነው። ለሰበካ ብቻ ሳይሆን ከሀገር ተፈለጋችሁ የሰርተፍኬት ታመጣላችኋለሁ። እሺ ሶል ምክንያቱም በሌለህበት እንዲህ ነው ማለት ስላልቻልን የሰራኸውን ስራ ራስ እንድትናገር ነው እድል የሰጠነው። ከልብ እናመሰግናለን። በጣም ደስ ካለኝ ነገር የሰሩትንም ሰርቷል ብሎ ማመስገን መልካም ነው። ያልሰሩትንም አልሰሩም ብሎ መውቀስም መልካም ነው። ግን የሚወቀስ ሰው በሌለበት ደግሞ እንዲህ እድሉ ሲገኝ መምጣት አለበት። ከዚህ በፊት የሀገረ ስብከት ላይ ያልደወልንበት ስልካችሁ ስለማይሰራ በዚህ ሰዓት ስልክ አይሰራም። በቀረጻ ሰዓት እዚህ ያሉት ማለት ነው። ከተነሳ ደግሞ ኤልሻዳይ ጋር እንደውል። የዚህን ብንቋጫው ይሻላል። አምር ላይ እናደርገዋለን። ምንም ችግር የለውም። አዎ ሄሎ ወንድሜ ያለ እንዴት አለ? አቤት ነጋሽ፣ እንዴት ነህ? እግዚአብሔር ይመስገን አለው። በመጀመሪያ ብዙ ሳላወራ ላውድ ላይ ነህ አላይ። ላውድ ላይ ነህ። እሺ፣ ፈቃድህ ከሆነ ድምፅህን እንቀርጻለን። ፈቃድህ ከሆነ ድምፅህን እንቀርጻለን። ማለት በምን ምክንያት ነው እኮ ልንነግርህ ነው። ፈቃድህ ከሆነ ነግረንህ፣ እሺ። ካልሆነ ግን ድምፅህንም ምንም አንጠቀምም። መመለስ ያለብኝና አስፈላጊ የሆነ ጥያቄ ከሆነ መልሳለሁ፣ ካልሆነ ግን የማያገባኝ ነገር ውስጥ አልገባም። አዎ ትክክል። ለዛ ነው ፈቃደኝነትን የጠየቅነው። ችግር የለም። ሊቀ ብርሃናት አፈወርቅ መኮንን በምዕራብ ጎንደር ሀገረ ስብከት እቅድና ልማት ምግባረ ሰናይ ክፍል ኃላፊ ትላንትና ደውለውልን አሁን ሰዓት ያዝልን ልንነሳ ነው አሉኝ ከጎንደር። አሁን አንችልም የኔ አባት፣ ሲጀመር እርስዎ እንኳን የደወሉት አሁን ነውና በደወሉበት ሰዓት አንችልም አልናቸው። እንግዲያውስ እንደዛ ከሆነ ነገ ጠዋት መጣለው ያዝልን አሉ። ያው ባህሪያቸው ይሁን አላቅም፣ ሊቀ ብርሃናት ትንሽ ቆጣም ይላሉ። ድምፃቸውም ቆጣ ብለው ነው የሚናገሩትና ትንሽ
ምንድነው ነገሩ? ግድ የለም እርሶ እዚህ ድረስ የሚመጡ ከሆነ እኛ መምጣት ያለብን ጉዳይ ስለሆነ ቀጠሮ እንይዛለን ብለን ዛሬ ያገኘናቸው። ኢንተርቪው እያደረግን ባለንበት ሰዓት ሊነግሩን የፈለጉት እውነት ምንድን ነው ስንል እርሳቸው ከሚነግሩን ይልቅ እኔ ራሴ ገና በሀገረ ስብከቱ ላይ ቅሬታ አለኝ ብለው የራሳቸውን ቅሬታ ጀምረው ወደ ሁለቱ ማህበራት መጡ። አንደኛውን ማህበር እንደዚሁ በስልክ አስገብተናልና በሌላችሁበት መልካሙን ከሆነ እንቀበላለን፣ መልካም ነገር ደስ ስለሚለኝ መልካም ነገር ያለ ምስክር እናሳልፋለን፣ የሚነሳ ወቀሳ ግን ካለ ልጆቹ መመለስ ከቻሉ ራሳቸው ይመልሱ ብዬ ነው የደወልኩትና ካነሱት አንዱ ኤልሻዳይ መልካም ስራዎችን ሰርቷል። እዛ ላይ የሚታዩ ስራዎችን ቆርቆሮዎችንም አምጥቷል፣ ስራዎችን ሰርቷል። በረከትም እንደዚሁ መልካም ስራዎችን ሰርቷል። ግን ኤልሻዳይም ቢሆን ያው ነው በሚጠበቅበት ደረጃ ስራዎችን አልሰራም የሚል ሀሳብ አነሱና እሳቸውን ማግኘት ከፈለግ ለአንድ ደቂቃ የሚሆን ለሁለት ደቂቃ ጊዜ ካለ እሳቸውን ብታገኛቸው እኮ አሁን አግኝቼ እነሱን ምን ልበላቸው? ይሄው አጠገብህ ናቸው እኮ። እስቲ አውራቸው ፈቃድህ ከሆነ። አሎ አላዩ ነው ኤልሻዳይ ነው። ቅድም ያሉንን ይንገሩን። ጤና ይስጥልን። አብሮ ይስጥልን። እንዴት አሉ? እግዚአብሔር ይመስገን። ሰላም ነው ታባታ? ደህና እግዚአብሔር ይመስገን። ስራ ሰላም? እግዚአብሔር ይመስገን አለ። አዎ እንግዲህ እኛ በምዕራብ ጎንደር ስር የአሸዋ ማዶ ቅዱስ ጊዮርጊስ በርሜል ቅዱስ ጊዮርጊስ ያው እንግዲህ በዚህ ዘመን ሁሉም ሰው ከውጭም ከሀገር ውስጥም ይጓዛል። እናንተ ኤልሻዳይ ማህበር አስጓዥ ማህበር ናቸው። ለምሳሌ ሌሎችም አሉ። ለምሳሌ አሁን አንተ የሰራቸውን እስኪ ዝርዝሩን ነገር ንገረኝ እስኪ። ምንድነው የሰራችሁ የእናንተ ማህበር ኤልሻዳይ በርሜል ላይ ምንድነው የሰራችሁት? እሱ አሁን አባታችን እንደዚህ በሚዲያ ላይ ከሚሆን መሬት ላይ ያለው ነገር እዛው ቢታይ አይሻልም? አሁን እኛ ባላሰብንበት ባልተዘጋጀንበት ሁኔታ ለአብነት ያልጥቀስልኝ ብቻዬን ለመናገር ያው እንደ ማህበር ስለሆነ ስራ የምንሰራው ይህን ነገር አሁን ይሄ ነው ከምል እኛ እኮ የሰራነው ስራ እዛው መሬት ላይ ስለሚታይ ያንን እዛው ከመሬት ላይ ካሉ አካላቶች ከሰበካ ጉባኤ በሀገር ስብከቱ የሚታወቀውን ነገር በጽህፈት ቤቱ በኩል አይሻልም? አሁን እርስዎ በግል መጥተው እዚህ ሚዲያ ላይ ሆነው እንደዚህ አይነት ጥያቄ ለእኔ ከሚያቀርቡ አባታችን መብቱ ትክክለኛ ምላሽ ስለሆነ በዚሁ ዘጓለሁ። አላየ እሺ፣ አመሰግናለሁ ስላነሳልኝ። አላይ እግዚአብሔር ያክብርልኝ። እሺ ኤልሻዳይ በግል እንደመጡ እንዴት አወቀ? በግል እንደመጡ እንዴት አወቀ? ይነግሯቸዋል። ለዛ ከዛ ይነግሯቸዋል። አዎ ይነግሯቸዋል። እሺ አሁን እነሱ እኮ የፈሩት መጥቷልና ሊያጤሳችሁ ነው ብለው ነግሯቸዋል። እዛ ደውለው ለሁሉም ሰምተዋል። እግዚአብሔር በሚያውቀው ቤተክርስቲያኑን ለሚጠቅም ሀሳብ ሌላ ነገር ከውስጥ ከሌለው የሚጤሰውን ቢያጤሱት እኔም ከጎኖት ነኝ፣ እውነት ከሆነ ምክንያቱም ከሱ ጎን ብቻ ሳይሆንም አብይም የራሱ እውነት አለው፣ ከሱ ጎንም ነኝ። ኤልሻዳይም እውነት ነው የምናገረው ይላል፣ ከሱም ጎን ነኝ። ሰለሞንም ለእውነት ነው የሚናገረው፣ ከሱም ጎን ነኝ። እንደው እንደ አጋጣሚ የስቡሃ ሚዲያ ወንድማችን ከጅጅጋም የመጣልና ለእውነት ከነገሩ ከነሱም ጎን ነኝ እና እኔ አንድ ሆኜ ከስንቱ ጎን ልሁን ጨነቀኝ። አሁን እውነት ማንጋ ነው? አሁን ከእርሶም ጎን ነኝ ይላለሁ፣ ከመጣው ጋርም ጎን ነኝ ይላለሁ። ጎኔን አጣሁት። ሁሉም መጽሐፍ ቅዱስ ይምላል፣ መጽሐፍ ቅዱስ ይምላል። ስለ አንድ ጉዳይ ወደ አንድ እንዴት መምጣት አቃተን? ስለ አንድ ጉዳይ በጣም ጥሩ አመሰግናለሁ። ይሄ ነገር ያነ ሌሎቹ የጥቅም ባለቤት ናቸው። ቢምሉም ቢገዘቱም አትፍረድባቸውም። ፈጽማቸው አትማሉ ብሎ ነበር። እንግዲህ እግዚአብሔርን ቃል የሚጠብቀው ሰው አልተገኘም። አንድ ቀን የራሱ ፍርድ ይፈርዳል። መሀል ላይ አካሄድ መሬትም ጠብ አይልም። መጽሐፍ ቅዱስ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል ነው። የእግዚአብሔርን ቃል ቃሉ እውነታው ስናስምል በነገራችን ላይ በጣም ጨንቆን ነው። በጣም ጭንቅ ውስጥ ገብተን ነው የኔ አባት። ትክክል ነው። ምክንያቱም እንደሚያዩት መጽሐፍ ቅዱስም ተምሎ የተለያየ ሀሳብ የሰጠን መጽሐፍ ቅዱስን ባናቀርብ ከባድ ነበር የሚሆነው። አዎ እኛ አንድ ውስጥም ተስበን እንዳንገኝ ስለፈለግን ነው እግዚአብሔርን ምስክር አድርገን ስለ ቤቱ እየሰራን ያለነው። እሺ ይቀጥል። እውነት ነው። እና ይሄ ነገር ማለት ነው እኔ አሁን ሀገረ ስብከቴንም ወክዬ አይደለም ቤተ ክርስቲያኒቱ ተወረረች ባለውበት ክፍል ደረጃ የታሪክ ተወቃሽም እንዳልሆነ ነው አንዱ ከኔ በላይ ያለው ባለስልጣን ስልጣኑ ተጠቅሞ እየሄደ እየተሞዳሞደ እየመጣ ህዝብ ሳያውቅ ሰበካ ጉባኤ ሳይፈቅድ ለምሳሌ ይህን አካውንት ሰበካ ጉባኤ
ነው መፍቀድ የነበረበት የሀገረ ስብከት ነው መፍቀድ የነበረበት ሀገረ ስብከት በደብዳቤ ተጠይቆ ነው መፍቀድ ያለበት ሰበካ ጠይቆ ይሄ ስህተት ነው ብፁዕ አባታችን አያውቁ ምኑን አውቀውት እሳቸውን እንግዲህ ስራ አስኪያጅ አላቸው አይደለ እሳቸው አውቁም እሳቸው በጣም ባይታዊ ደግ አባት ናቸው የሚያውቁት ጉዳይ የለም ምንም ጥርጥር የለውም አንድ ያሉን የጸሎት አባት ከምንላቸው ብፁዕ አባታችን አቡነ ሰላማ ናቸው እርሶና ስራ አስኪያጁ አባ ኃይለማርያም መካከል ጸብ አለ ጸብ የለም አለመግባባት ሳለ ወዳጅ ናቸው በአሰራር ግን ጣላቸዋለሁ በአሰራር አንግባባ ጠብ እንዲያውም እንዲሾሙ ወደዚህ ቦታ ወደዛ ቦታ እንዲቀመጡ ያረኳቸው ነኝ አንዱ ትልቁም ሚና የተጫወትኩት ጠብም የለም ምንም የለም አሰራር ግን በተለይ ግን የብፁዕ አባታችን ፎቶ የኒደግ የኒባታዊ ፎቶ የራሳቸው የሥራ አስኪያጁ አባ ኃይለማርያም ፎቶ በሚዲያ ላይ ተለጥፎ ስናየው ህዝቡ እንዳለ እሪ ነው ያለ ህዝቡም ቆጭቆብን ባነሩ አዎ ይሄ ለእንትኑ ለገቢ ማሰባሰቢያው ላይ ታዲያ እሱ ጋር እኮ እኔ አንድ ነገር ግልጽ አድርገን እንምጣ አንድ ሊቀ ጳጳስ ካዘዘ የሚሻር ነገር የለም በሀገረ ስብከት ውስጥ አይደለም ምን አይ ቆይ አይደለም እንደ ምእመን እንደ ውጪ ሰው እንደ አስተዳደር መሟገቱን መፏከቱን ታውቁትበታላችሁ ልክ ለልክ ስለሆናችሁ ልክ ለልክ ለኛ እኮ አይኖቻችን ናችሁ በጣም ነው እኮ የምንፈራችሁ በጣም ነው የምናከብራችሁ አድርጉ የምትሉትን እኮ ከማድረግ ወደ ኋላ እንልም ምእመን እውነት ነው ውስጥ ያላችሁ ጸብ እዛው እግዚአብሔር ይፈታዋል ከናንተ በላይ ደግሞ ብፁዓን አበው ሊቃነ ጳጳሳት ተፈርሞ የወጣ በሀገረ ስብከቱ ተፈጻሚነት ነው ፉክክርና ሽኩቻ የሚበዛበት ራሱ አወኩሽ ናኩሽ ባለው በሀገረ ስብከቱ ሰራተኛ ነው እንጂ በምእመኑ ዘንድ ተፈጻሚ ነው ለሚዲያዎችም አልፎ ተርፎ ሚዲያም ላይ ቀርበው ሁለቱንም ቀን ብፁዕ አባታችን እንደሌላው ሀገረ ስብከት አይደለም ብፁዕ አቡነ ሰላማ ልጆቼ ይቺና ቤተክርስቲያን አቅኑልኝ ብለው ምእመኑን ጠየቁ ሚዲያውም የዚህ ቤተክርስቲያን ድምጽ ነው ያው ሁሉ አባት እየለመነ ውስጡን አናቅማ ውስጡን አናቅም እግዚአብሔር አታውቁም እግዚአብሔር ነው የሚያውቀው አባት ለምኖናል ደብዳቤ ተጽፏል ስራ ተሰራ ህዝቡ ገንዘብ ገባ እሺ ቃሉ ባይጥምም ይቅርታ ይደረግልኝና እየሆነ ያለው ሌባ ሲሰርቅ ይስማማል ሲከፋፈል ይጣላል ነው የሆነብን ነገሩ ከህዝቡ ገንዘብ ለመሰብሰብ በውስጥ የነበረውን ሽኩቻ ሁሉ አንድ አድርጋችሁ ካህናቱ ሳይቀር አዲስ አበባ መጥቶ የሀገረ ስብከት ዋቴቨር ሁሉ መጥቶ እሺ ችግራችንን እንሸፋፈን ብላችሁ የጉድ ቀን አለፈ ከህዝብ ገንዘብ ለመሰብሰብ ገንዘብ ከተሰበሰበ በኋላ ግን ገንዘቡን ለመከፋፈል ነው አሁን ጸቦ የመጣው እሱ ላይ የሚያዝልኝ አንድ ነገር ይበሉኝ እኔ አባት እንግዲህ አላቋርጠው ይኸውልህ ምን መሰለህ አሁን እዚህ የመጣው እኛ አናቅም ብለናል አዎ ደብዳቤ አስገብተው ነው የመጡ ሰበካ ጉባኤዎች እዚህ የመጡትኝ ሀኛ እሺ አባ ኃይለማርያም ያሉ ከዚህ ነው እሺ ሀኛ እንደ ጽሕፈት ቤት ግን ደብዳቤ ተቃውመው ደብዳቤ ይህንን በሚዲያ የተለቀቀ እንትን እንቃወማለን ቀጥታ ወደ አዲስ አበባ እየሄድን ነው እንድታውቁልን ብለው ደብዳቤ አስገብተው ወደ መጡ ከዚህ ሲመጡ እንጃን ያደራደራቸውን አካል ተደራድረው በዚህ በቢሲታይ አካውንት የተከፈተው በሚስቱና በሱ በሚስቱ እናት ስም በሶስቱ አካውንት የተከፈተው ነው ሲገኝ ይሄ ሰውዬ በግሉ ተጠቅሞበት ከሚያጠፋው እንግዲህ ጥበብ ተጠቅመን ከሰውየው ጋር ዝም ብለን የጋራ እናድርገውና እኛ እናንተም አብራችሁ ሁኑበት እናንተም ተስማምታችሁ ከዛው ወደዛ እንዳይንቀሳቀሰው እንዲደረግ ተብሎ ጥበብ ተጠቀምነ ብለው ፎቶአችሁ ተነሱ ተባለው ፎቶው ተለጠፈ እዚህ ሲስተሙ ላይ ግን የሉም ሰዎቹ አሁን የሉም እርግጠኛ ነኝ እሺ በቃ እርግጠኛ አድርጌ ነው የምነግርህ ሲስተሙ ላይ የሉም እዚህ ላይ ፎቶአቸው ተለጥፎ ይሄው ፎቶአችሁ ተባለ ፎቶአችሁን ተለጥፏል እያወሩ ወርዶ ሲሄዱ ማን አባታችሁ ተደራደሩ ብሏቸዋል ወደሱ ተጣላችሁ ሰበካ ጉባኤ እዚህ የመጣውን ሰው በሙሉ ተጣላችሁ ሰው ተመለመለ ጠቅላላ መጥቶ እንዲያውም ጠቅላላ እዚህ ጠቅላይ ቤተ ክህነት ክስ መመስረት አለብን በቃ ሀገረ ስብከቱን እንከሳለን የሥራ አስኪያጁን እንከሳለን እዛ ያለውንም ሶሎሞንም እንከሳለን በአጠቃላይ ይሄ መሆን አለበት ተብሎ 7 ሰው ከተመለመለ በኋላ እንግዲህ የገጠር ነገር ግማሹ ፋኖ ነው ያለበት ግማሹ መንግስት ነው ያለበት በዚህ ይውጡ በዚህ ይቅቡ በዚህ ነው የቀረባቸው እውነታው ግን ህዝብም አሁን እያለቀሰ ያለበት ሁኔታ እሺ እንዲያው እስቲ ሌላው ተወና ሶሎሞን አሁን አቶ ሶሎሞን ጥሩ ነው ከ2005 ጀምሮ ብሎ አልቀደማው ከ2005 ጀምሮ የዛ አስተባባሪ ነበር ሲያስተባብር ምንድነው ያደረገ $400 ብር አንዲት ሰቱ ወረፋ አልሰጣትም ብሎ ዶራ ለውጭ መጣቷን አውቆ $400 ተቀብሎ አይደለም እንደ በሶስተኛው ቀን ያስጠመቃት ይሄ እውነታው እንግዲህ አገር የሚያውቀው ነው
አገር የሚያውቀውን ሁሉ ሰው የሚያውቀው $400 አምጭና ያለ ወረፋሽ ላስገባሽ ተብሏ ከዛ በኋላ በሶስተኛው ቀን አንተና አድርጋ እሷም በብዙ ነገር ሁሉ ተናግራለች $400 ተቀብሎ ተጠመቀች አዛ በኋላ 1 ብር ለሰማይቱ ሳልሰጥ ቀረው ብላ ለሁሉም ሰው ተናግራ ያልቅሳ ወጣ ሄደች ሌላስ ምን ስራ ሰራ ሰለሞን ምን ክፋት ነገር ሰራዘ ይሄ ነው እንግዲህ ሲያስጠምቅ ሳለ ነው ሌላ ሲያስተባብር ነበር ሄደ ከዛ በኋላ ሄደና በተለያየ መልክ ደግሞ ቄሱና ዲያቆናቶችን ከአንድ ደህንነት ሲቪል የለበሱ ደህንነቶች ደግሞ ፓትሮል አስይዞ አስጠቅጥቋቸው ነበር እዛ ጸበል ላይ ወስዱ አስመትቷል ያስመታቸው እንደገና ሌላ ማንን ያስመታው እሱ ያሉን ዲያቆናቶችና ቄሶች አሉ ዲያቆናትና ቀሳውስት እዛ ጸበሉ ያሉትን እሺ እንግዲህ እነሱ ተቃውሞት ነበር አይደል እነሱን ሁሉ በመኪና ላይ ያስጨፈልቃቸው ሊያስመታቸው እሺ ለወረዳ ተደውሎ የወረዳው ግብረ ኃይል ሂዶ የጸጥታ ኃይል ሂዶ ነው ምንድነው ነገሩ ብሎ ነገሮችን ሁሉ አረጋግጦ እንትን ያደረገ ከዛ ሲረብሽ ቆየ ከዛ ሆነና ደግሞ ባህር ዳር የክልሉ ከፍተኛ ፍርድ ቤት ፕሬዝዳንት ነኝ ብሎ ደወለ ደግሞ አንድ ወቅት ላይ እሺ እንዴት ሰሎሞን የሚባል ሰው እንዴት ማን ነው የሚያባረው እንደዚህ ነው እንደሞፈከርም እንደምንም አለ ደህንነቱ ይፎክራል ያስደውላል እኛ ጣልቃ ከቤተክርስቲያናችን አትግቡብን የሄደበት ምክንያት ይኖራል የኖረበት ሰዓትም በእግዚአብሔር በፈቀደለት ሰዓት ኖሯል ሲሄድ ደግሞ ሄዷል እኛ እዚህ ላይ ጣልቃ ገብተን እንድትገቡብን ማንፈልግም ምንም ሰው መልስም አይኖረንም የሚለውን በዚህ ተነጋግረናል ሶሎሞን ለምሳሌ ሶሎሞን እኮ መልኩ ትክክለኛ መልአክ ነው የሚመስል ጥሩ ነው የሚያወራውና በተግባር ያለው ነገር ግን ይለያያል ስለውነት አንተና እኔ ያሰርነው የሥላሴ ማተብ ነው በ40 ቀን ያገኘነው የሥላሴ ልጅነት ነው እውነታውን ነገር መናገር መላሳችን ነገ ያራል ነገ ሞትን ያልትልቅዳለ ስለውነት ነው መነጋገር ያለብን በፍጹም የለም ይሄ እስኪ ነው እንግዳ ወረድና እስኪ እንደው አንተም እንደው እስቲ ጸጥታውን ምኑን እንደው በእኔ ኃላፊነት በደንብ አርጎ እንትን በልና እንደው እግዚአብሔር ቢፈቅድልህ እስቲ ውረድና ናንር ሶሎሞን በለውና ሄደ እንደሆነ እስኪ አሁን እኮ እርሶም ቅሬታ አለው ታገረ ስብከቱ ላይ አይደለም ምን ይልሄድ ችግር የለም ችግርም አለው ችግር የለም ኖ አሁን ውስጡን ተናክሳችኋል አሁን ነገር ይሄ አልተናከስንም አረ በደንብ እሱማ ያልተናከሱበትን ልንገሩታ እሺ መሳሪያ ታጥቆ አስተዳደር እኔ ነኝ ወይም ደግሞ ካስተዳደር ውረድ የሚባልበት ቦታ ነው አዎ ነው ታዲያ መናከስ ከዚህ በላይ አለ እሱ ማህኛ ጋር እኮ ነው የተናከሱ እኮ ከሀገረ ስብከት የእናንተ ነው የተረፈው ለህዝቡ የእናንተ እኮ ነው በረከት የምታመጡልን ሰዎች መርገም እያመጣችሁብን እኮ ነው እንዴት ጥሩ ነው የጸሎት ቦታ ነው አይደል ቦታ አዎ ለበረከት ነው ህመሙንም ችሎ ኢኮኖሚውንም ማስታሞ እዛ ቦታ ላይ ደርሶ ፈውስ ነው አግኝቶ መምጣት የሚፈልገው ሰው አዎ ሰላምና ቅዱስ ጊዮርጊስ አልፈውስም አላለም ቤተክርስቲያን በሯን አልዘጋችም ቤተ ክህነት ውስጥ ያላችሁ ሰዎች ናችሁ እየተባላችሁ ያላችሁት መሳሪያ የሚያዛችሁት አይደለም ከታች ያለው አጠቃላይ ከእስካለ ለምን ያባት አገልጋዩ መናከስ ከዚህ በላይ የለም ይሄ ደግሞ አልፎ ተርፎ ምንም በማያውቅ ውሃ ሲጠኝ ሲባል እርጎ ወተት የሚሰጥ የአካባቢውን ማህበረሰብ ቤት ለእንግዳ ብሎ የሚያስተናግደን ማህበረሰብ ጭምር ላይ መከፋፈል አምጥታችኋል ማን ያከፋፈለው ከጉዞ ማህበራቱ ጋር ሆናችሁ ማን ያከፋፈለው ጉዞ ማህበራቱ በቃ ያከፋፈለው ጉዞ ማህበራቱ የምትቆጣጠሩት እናንተ ናችሁ እሺ አንደኛ ከነሱ ጋር ከሆነ ልንገሩት የኔ አባት ሰለሞን $400 ተቀብሎ ሰው አስጠብለዋል ብለውናል ዲያቆናትና ቀሳውስትን አስደብድበዋል ብሏል የሰለሞን ክፋት ይሄን ያህል ማወቅ ከቻሉ በግል ያደረገው መቼም ሲቀበል ግልጽ አይቀበልም አይደል በስውር የተቀበለውን ካወቁ በግልጽ መንበር ያመጣውን እንዴት አላወቁ መንበር አመጣው እያሉት ነበር እሺ አላወቁ እሺ በግልጽ ያመጣውን 2 ካዝና አመጣ ያለው እንዴት አላወቁ 4 ካዝና ያሉት እንዴት ሁለት እናጣራለን ያሉት ሁለቱን አውቃለሁ እኮ ብያለሁ እኮ 4 ብሏል እኔ እሱን አላውቅም እሺ ሌላም እንደዚሁ ቤተክርስቲያኗን አስከፍተናል ብሏል አሁን ያለውን ነው የምነግሩት አዎ በስውር ያለውን እግዚአብሔር ነው የሚያውቀው ብዙ ጊዜ ወይም ደግሞ የደህንነት ካሜራ ስንወጥር ነው የምናገኘው በስውር ያለውን ወንጀሉን ካገኙ በአደባባይ ያለውን እንቅስቃሴው እንዴት አላወቁ ምን የተንቀሳቀሰው ነገር አለ የለም የተናገረውን ነገር እኮ ነው በጣም ጥሩ የለም እሺ እሱን ይል ክቡር አባታችን የሰማዕቱን ቅዱስ ጊዮርጊስ ጸበል ተጸብሏል እኔ ነው ምን አድጌ ነው እሱ አይደለ ቦታ እንዴት ተጸብያለሁ እንጂ ተጸብሏል አዎ ሁሌ ነው እንጂ ሁሌ ይጸበላል አዎ እሺ ጥሩ እንደው የሀገረ ስብከቱ
ኃላፊዎችስ ተጸብለዋል? ይጸበላሉ። የማይጸበል አለ። እሱ እንዳይሆን የሚረብሸን እንጃ እንግዲህ እሱን እኮ ነው። ጨረስኩም ጥያቄ። እሺ ጨረስኩም። ጸሎትስ ታደርጋላችሁ? ጉዳዩ እንዲህ አይነት ነገር ሲፈታ በመሳሪያ ከመሄድ ጸሎቱን እንግዲህ የሚያደርግ ይኖራል። ያድርግ ጸሎት በህቡ ነው። በህቡ ነው። በሰው ፊት በይታ ልጸልይ አልችልም። አይ ለልጆቻችን ብላችሁ ምክንያቱም ለምሳሌ ሰማዕቱ ጊዮርጊስን እንዴት እንደምታዩት አላውቅም። የእኔ አባት ኢትዮጵያኖች እንዴት ያዩታል መሰሎት? ምዕራባውያን አፍሪካ ሀገራት ነዳጅ አላቸው፣ ይኮሩበታል እንደ ሀገር። አውሮፓውያኖችም የተለያዩ አቅም አላቸው፣ በሀገራቸው ፕራውድ ያሉ። በተለይ ኢትዮጵያውያን በእምነታቸው ነው የሚኮሩት። የእምነታቸውን መገለጫ ከሆነ አንዱ የድህነት ቦታ ሰማዕቱ ጊዮርጊስ ነው። እንዳይም ብሌናቸውን የሚያዩት የሰማዕቱን ጊዮርጊስ ጉዳይ አሁን ሲነሳ የሚያለቅሱ አሉ። በጣሊያን ጊዜ ሀብት ንብረታቸውን አይደለም ራሳቸውን ለመስጠት የወሰኑ አሉ። ስለዚህ እዛ ቦታ ላይ የበረከት ቦታ መቆሸሽ ሲመጣ እግዚኦታ እንዴት አትይዙም? አትሊስት የህግ ጉዳይ እንደው ከመቸካቸክ እንደው እንደ ሀገረ ስብከት ተነጋግራችሁበታል? እና እስኪ ንገርህ ከዚህ ላይ። እሺ ነው አባት። አሁን ይሄ 100% እኮ ችግሩ ከታች አንዱ ችግሩ ያለ ከሀገረ ስብከትና ከአስጓዥ ማህበራት ነው። ወረዳስ የለም? ወረዳ ቤተ ክህነት የለም? የለም። እሺ የለም፣ ችግር የለባቸው። ወረዳውማ ነጥቀን እኮ ተነጥቀው ወደኛ ሆኖ እንኳን ነፃ ሆኑልን፣ ቢያንስ አንድ መዋቅር ነፃ ሆኖልን። ምክንያቱም መዋቅሩ እሱ ለቆ ሄዶ ከኛ ነው ቀጥታ። እሺ እኛ አሁን የአሰራር ግድፈትና ስህተት ይኖራል ከሀገረ ስብከቱ ላይ። ምንድነው አሁን ታችኛውን መሰረት ያደረገ ስራ እንሰራ። አሁን እኮ ይልማት ይህ ስራ ይሰራ ሲባል መጀመሪያ ወርደን ማነጋገር ያለብን ህዝባችን ነው። መጀመሪያ ወርደን ማሳመን ያለብን ህዝባችን ነው። ማነጋገር ያለብን ሰበካ ጉባኤ በደረጃ አገልጋይ ካህናቱን ማሳመን ያለብን። እዛ ላይ ቃለ ጉባኤ ተይዞ ደብዳቤ እንዲጽፉ ሆኖ በመሸኛ ሆኖ ሲመጣ ነው ወደ ተግባር መግባት ያለብን። በጣም ጥሩ። እንደዚህ እኔ ኤልሻዳይ ሉን ተርቢኖስ በጣም ከተስማማውባቸው አንድ ሀሳቦች እኛ በቤተ ክርስቲያን መዋቅር ውስጥ ምንም ብንሆንም ቢዝነስ ነው ብለዋል። ስራ ነው። ይሄ ሊከበርላቸው ይገባል። ስራ እየሰሩ ከሆነ አሰሪ ነው ስራን መከታተል ያለበት። የናንተ ክትትል ማነስ የናንተ መዝረክረክ ነው እንጂ ጥብቅ ሆናችሁ ለቤተ ክርስቲያን እውነት ሆናችሁ ብትመጡ ኑሮ ክፍተት አይገኝም ነበር። ለምን በመጀመሪያ ተቋም አልሆናችሁ? እውነት ነው። ይህ ተቋማዊ ስራ ነው። ምክንያቱም አሁን አብዛኛው እነዚህን አስጓዥ ማህበራት በጥቅሉ እኔ አንዱ ፈቃጅ አካል እኔ ነኝ። መጀመሪያ ጤናማ ሰው መስሎ እንፈቅዳለን። መጨረሻ ሄደው ግን ከሚለጠፉት ተለጥፈው ቤተክርስቲያኒቱንም ይበድላሉ፣ አገሩንም ችግር ይፈጥሩበታል። ከዛ ላይም ሌላ ደግሞ ሌላ ነገር በቤተክርስቲያኑና በታቦቱ ስም ደግሞ እየተነገረ ሌላ ችግር እዚህ ሁሉ የሚደረሰው ቅድም አሁን አንተ በያዛቸው ብለሃል። የኛ እኮ ቃላችን እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነ ብንይዛቸው ወስ የሚል ሰው አልነበረም። ይህ ሁሉ ስህተትም አይፈጠርም። ሰሎሞንን ሰው ነው ሊታዘዝ ሊሰራ ከተፈለገ ስራ ታርግተው ነው ስራ ተቆጥሮ ተሰጥቶት በዛ ልክ ነበር መሄድ የነበረበት። ቆጥራችሁ አልሰጣችሁ? ቆጥረንማ እንዲያለማ ተብሎ ተሰጥቶታል። እዛ እንዲያለማ እሺ፣ እንዲያለማ እሺ፣ እንዲያለማ ቆጥሮ ተሰጥቶት አካውንቱ ግን በሰበካ ጉባኤ አማካኝነት እንዲከፈት። አዎ ትልቁ ነገር ምን አሉ? እኔ አንድ አባባል አለ። አንድ መናፍቃናቶች ናቸው አሉና ቅዳሴ አማራቸውና ቅዳሴ ገቡ አሉ በሚሉት ሐሳብ በራሳቸው ቤት። ከዛ ያው ተዋህዶ ቤት በነበሩበት ሰዓት ስርዓቱን ስለሚያውቁት አዎ እና ቅዳሴውን ቀድሰው ወጡና ደጀ ሰላም ብለው አንድ አዳራሽ ውስጥ ተቀምጠው የዛሬው ቅዳሴ ጥሩ ነው ግን አሃዱን ረሳናት እናንተም እኮ እንደዛ ነው ናችሁት። ቆጥረን ተቀብለናል ቆጥረን ሰጥተናል ብላችሁ አካውንቱ ግን ሌላ ነው። ቆጥራችሁ የሰጣችሁት እኮ አካውንት ውስጥ ነው የሚገባው። አካውንቱን ረስታችሁ አካውንቱን ሳትቆጣጠሩ ምንድን ነው የሰጣችሁት? ልክ አሃዱን ሳይሉ ቅዳሴ እንዳሉት። በቃ ጥሩ፣ በጣም ጥሩ። ውሳኔ ሲወሰን እኮ ተርቢኖስ ይሄን እንዲሰራ፣ እሺ ኤልሻዳይ ይሄን እንዲሰራ ተብሎ ይሄን መድበናል ብሎ አባይ ለማርያም አመጡ። እሺ ይዘው መጡና ይሄስ ያዋጣል አይዋጣም እርስ በርሳችን አስተዳደር ጉባኤ ላይ ብዙ ነገር አወራን። እሺ ካወራን በኋላ ምንድነው የተደረገው? በቃ ጥሩ እሺ መልካም ይስሩ። ሲሰሩ ግን አካውንትስ በምን ይሁን ሲባል በሰበካ ጉባኤ። እሺ ሰበካ ጉባኤ አካውንት ይክፈትላቸው፣ ሰበካ ጉባኤ ይቆጣጠር። በዛ አካውንት እየገባ ስንት እንደገባ ከታወቀ በኋላ
ለልማት እንዲውል ይደረግ የሚል ነው ጉባኤ ተስማማ። ይሄንን ያውቁታል? አዎ ይሄ ነው እኮ እንትኑ ፎቶ ያልኩህ እኮ ይሄ ነው የተለጠፈው። ስለዚህ ሲስተሙ ግን የለም። ቆይ ልንገሩት። እዚሁ ላይ ሴቷን አላቃትም ማን እንደሆነች፣ ሰለሞንን አውቃለሁ የሱ ሚስት እንደሆነች። ኦኬ እሺ፣ የሱ ሚስት ከጎኑ ኤልሻዳይ አለ አላየ አለ። ሁለቱ ወንዶችን አላቃቸው እነማን ናቸው? ሁለቱ እነዚህ ታች ያሉት። እሺ ከጎኑ ያለው ሚስቱ ናት ብለዋል እነዚህ። ይሄ አላየ ነው። እሺ እቺ ሚስቱ እንደሆነች ብዬ ነው የገመትኩት፣ አላቃትም። እሺ እዚህ ያለ እንጃ እንግዲህ እኔ ምን አውቃለሁ? እኔ አላውቅም እኔን ነገር አያውቁም። አዎ እሺ ጥሩ። በዚሁ ጉዳይ ምንድነው እሱ የሚለው? ክቡራን ተመልካቾቻችን ይሄ በርሜል ጊዮርጊስ አካውንት ነው። የሂሳብ ቁጥሩ ራሱ የ22 25 75 75 3 የሚል ነው። የተዋህዶ ልጆች እንግዲህ በየቦታው ስላሉ መረጃውን ይሰጡናል። ከባንክም እኛም እንቀበላለን። ሁለተኛ ነገር አንድ ጥያቄ ልጠይቁት። ፕሌን ማን ከፍሎለት መጡ? እዚህ ራሴ። ትኬቱ አሉት? የምኑ የከፈሉበት አለውት ወይ ነው? ትኬት ነው አለ እንጂ አለ። የደረሰኝ ዝም ብሎ እንትን ነው የተቆርጦ የተሰጠው እኮ። ብር የከፈሉት እርሶ ኖት? አዎ። እሺ የታረፉ ሲመጡ ተከራይቼ። የት? እነሱም በዚህ ቦሌ አካባቢ። ማን ከፈለሉት? ምኑን? ራሴ። አልጋ ራሴ። እሺ በጣም ጥሩ። የፕሌን ትኬቷንና እንቷን እናያታለን። ቀስ እያልን እየመዘዘን እንሄዳለን። ክቡራን ተመልካቾቻችን በሰሞኑ ውዝግብ በርሜል ጊዮርጊስ ከተነሳ በኋላ የኤልሻዳይ እና ተርቢኖስ ላይ በተነሳ በጉዞ ሀሳብ በተነሳ ሰዓት ፈቃድ ሰጥታቸዋል? ለማን? ለሌላ አካል? በዚህ መካከል ለተርቢኖስ እና የነሱ ከተነሳ በኋላ ይሄ ግርግር ይሄ ሰሞኑን እኛ ሚዲያ ላይ ካቀረብን በኋላ ለአዲስ ሰው የጉዞ ማይበር የጉዞ ነው ሰጠናል። አዎ ሰጣቸዋል። አዎ ሰጠናል። ጉዞ ሰጣቸዋል። የጉዞ ማይበር ብቻ ፈቅደናል። መጓዝ አይችልም እንጂ ፈቃዱን ሰጠናል። እንዲችል ደግሞ አፈወርቅ መኮንን አለ እያልክ በር ላይ እለፍ እያሉ ጉዞ አዲስ ከሰጡት ሰው ጋር ተነጋግረዋል። እርሶ አድርገዋል? የኔ አባት መጽሐፍ ቅዱስ አለ ይኸው አላልኩም። በታሪክ ይሄ ከእውነት የራቀ ነው። ይሄን ስም የሚያጠፋ አካል ነው እንደሚል አፈወርቅ መኮንን አለ እያልክ እለፍ የሚለው ምን ችግር ተፈጥሮ ነው? ሁሉ ሰው ሲጓዝ ይሄ እግዚአብሔር ደጅ የእግዚአብሔር ቤት አይደለም እንዴ? የግለሰብ ስም መጥራት አልፈለኩም። እነዚህን የጉዞ ማህበር ያገናኙት ጸበልተኛ የነበረ ሰው ነው፣ ጎንደር የሚኖር ያውቁታል። እርሱ ነው ያገናኙት። እሺ ያውቁታል። እሱን እኔም አውቀዋለሁ። እርሶም ምክንያቱም ሚዲያ ላይ ማውጣት መተማ ላይ አለ። ኦኬ ስሙን መጥቀስ ምክንያቱም ስለማያስፈልግ መልካም ስራ ስለመሰለው አገናኝቶ ሊሆን ይችላል። ግርግር ላይ ሌባ ይመቻል አይነት ነገር አይሆንም። የተፈቀደ እኮ በታይሳስ ነው። ከዛ በፊት አሁን ነው ፈቃዱን የሰጠው። እሺ ይንገሩን በደንብ። እንግዳማ አሁን ከዚህ ፈቃዱ የተሰጠው ማለት ነው። እንትኑ የመተዳደሪያ ደንቡ ነው ያልተሰጠ እንጂ ፈቃዱ ደብዳቤው ማየት ትችላለህ። ታይሳስ አካባቢ ነው የተሰጠው። ታይሳስ አካባቢ ነው። ደብሩ ጻፈለት። ሰበካው በወረዳ አድርጎ መጣ። እኛ ወረዳው ወደ ሳንነጥቀው ማለት ነው። በወረዳ አድርጎ አስፈርሞ መጣ። ትእዛዝ ደብዳቤ በስራ አስኪያጁ ተመራ፣ ሰጣችሁ። አዎ አሁን የወሰደ በቅርቡ መተዳደሪያ ደንቡ ነው። ረስተን ሳንሰጠው ስለቆየ እንዴት ይረሳል? እንግዲህ መዝገብ ቤት ላይ ነው ያስቀረው። ጥሩ እንደዛ ሆኖ ግን እንትኑ ደብዳቤው ማየት ይቻላል። በመቼ እንደወጣ ስንተኛ ወር እንደወጣ ማየት ይቻላል እንጂ አሁን እዛ ወደዚህ አይደለም። አሁን ላይ አይደለም ማየት። ይህን ማየት ከቻልክ በቴሌግራም ላኩልኝ በላቸውና መቼ ላይ እንደተፈቀደ ማየት ይችላል። ማየት ማመን ነው እንጂ አሁን አይደለም። አሁን የተሰጣ በአራት ኮፒ የተሰራውን መተዳደሪያ ደንቡ መዝገብ ቤት ላይ ወጫ ወጥተህ ስጠው ስለው ዝም ብሎ ቸኩሎ ያችኛይቱን ይዟት ሄደ። የተፈቀደችበትን በራሪዋን ማለት ነው። በራሪያው ደግሞ የተፈቀደ በታይሳስ ወር እርግጠኛ ወይ ታይሳስ ወይ ሄዳር ነው። እሱ ማየት ትችላለህ። ታዲያ ጉዞ ፈቃድ ካገኘ እስካሁን ለምን አልወሰደም? እኔ አውቃለሁ። እሱና እኛ አላውቅም። እኛ ጠየቁ በሌላው ልክ ለሌላው እንደምንፈቅደው። አይ በርሜል ጊዮርጊስ እኮ ብር የሚታፈስበት ነው። ጉዞም ቢሆን ጉዞ ባወጣ በማግስቱ ነው ሰው መስራት የሚፈልገው።
ያንን ያላቀም እንግዲህ የወሰደው አካል ነው የሚያውቀው። ግን የወሰደው አሁን ነው። አሁን የሰጡት ምንድን ነው? መተዳደሪያ ደንብ እኮ ነው። የተፈቀደ ፊት ነው። በዚህ ወቅት ጉዞ አለ የለም? አሁን ጉዞ የለም። አግዳቸዋል። አዎ። የገዳሙ ተብሎ ግን ከባህር ዳር ይሄዳል። ታዲያ ለምን? ድህነት አንድ አይነት ነው። በገዳሙም ሄደ በግለሰብም ሄደ ሰው ለመዳን ነው። አይ ከዚህ ተነስቶ የመንግስት ጋር ተነጋግረን ከዚህ ከሌላ ከውጭም ከሀገር ውስጥም እየሄደ ሌላ እየተጨናነቀ ነገር ስለሆነ የሰው ብዛት ብዙ ችግር እየፈጠረ ስለሆነ ነገሮች ሁሉ ተስተካክሎ ሽንት ቤቱ ምንም ተስተካክሎ መስመር እስከሚይዝ ድረስ በቅርቡ ትናንሽ ሰው እንትን ይበል የሚል ነው። እነሱን ደግሞ ፈቅደንላቸው አይደለም። ዝም ብሎ በራሳቸው መኪና ስላላቸው የገዳሙ መኪና ይዘው ይሄዳሉ እንጂ እናንተ እንድታስጉዙ ሌላው እንዲያቆም የሚል ትዕዛዝ አልተሰጠም። ገዳሙ ለእናንተ አይታዘዝም? ይታዘዛል። እኛ እኮ አሁን ዝም ብሎ አለ አይደለ ለካህናት ደሞዝ የሚከፈል 50 በላይ አገልጋይ አለ። አሁን በርሜል ጊዮርጊስ ካህናት ደሞዝ መክፈል አይችልም? በምን ይከፍለዋል? ካላገኘ ካልሰራ። ያ ሁሉ ገንዘብ የት ገባ? አለ እንጂ እሱማ እኮ ወደ 50 ሚሊዮን ብር እኮ አለው። የት ነው ያለው? በፍርድ ቤት አለ፣ በአካውንቱ በፍርድ ቤት አንድ ኮንትራክተር ዋኛው የሚባል ኮንትራክተር አሳግዶት ነው። እሱንን እኛም ክርክር ላይ ነው ያለነ። እሱ አንድ ቀን ሲለቀቅ ሁሉም የልማት ስራዎች ሁሉ ይቀጥላሉ። የካህናቱ ደሞዝም ሁለት ወር እኮ ደሞዝ አልበሉም ካህናት። ስለዚህ ጉዞውም ሲያቆም ቢያንስ ለካህናት ደሞዝ የሚሆን እነሱ ትንሽ ትንሽ እያጓጓዙ ትንሽ ቤተክርስቲያኑም ከአገልግሎት እንዳያቆም የሚል አቅጣጫ ነው እንጂ ሌላ አይደለም። የሀገረ ስብከቱ አካውንት በርሜል ጊዮርጊስ ላይ ምን ይሰራል? የኛ አካውንት ምን ይሰራል? ምን አለው? የለም። የሀገረ ስብከቱ ይለጠፋል እዛ? የለም። የኛ አካውንት በርሜል ላይ ይለጠፋል። እሺ። ከዚህ በፊት የነበረው ኢንተርቪ አሳሪ ፈቼ የነበረው ልጅ የወንድማችን ከጅጅጋ የመጣው ይሄ እዛ እንዳለ ማጋለጡን እንድትሰሙ ስለፈለኩ ነው። እኔ እየጠየቅኩ ነው። ይሄ በቃ እኔን የሚመለከት አይደለም። የተጠየቀውን ብቻ ግን እያነሳን የምንሄድበት ነው። ወደ ሌሎች ጉዳዮች በጣም ብዙ መግባት ፈልግ ነበረ። ልክ እንዳሉት እርስዎ ራሱ ቅሬታ አለውትና ቅሬታ ባለውት ሰዓት ወደ ታች ወርደው የሚመለከቱት ጉዳይ አለ ብዬ አላስብም። አሁን ከሀገረ ስብከቱ ጋር ቅሬታው እንዴት ሊፈቱ አሰቡ? እኔ ጋር ነው። ምን አለ? ምን ይመለከት? ስራዬን እሰራለሁ፣ ስራውን ይሰራል። ሌላ ምን አለ? በዛ ምክንያት ደግሞ ስልጣኑን መከታ አድርጎ የሚነካ አካል ካለ ደግሞ ይሄው መንገዱ ክፍት ነው። ያው የራሴን ህግ ባለበት በህግ አግባብ መደወል ነገር ይሄዳል። እንደው ባህሪዎት ነው የኔ አባት ወይስ እንደው አንዳንዱ ሰው በአፉ ይናገራል ውስጡ ግን መልካም ነው ይባላል ምናምን። ሲቆጡ የአባት አይመስልም፣ ያስፈራል በጣም። ውስጤ መልካም ነው። እርሶን ይመሰክሩል። ሲናገሩ የአባት አይመስልም። ይሄ ውጪ ያለ ጸብ የሚፈልግ ጀስት እንተያይ አይነት ነገር ነውና ተመልካችም ያ እንዳይዘው። እኔም ትንሽ እየፈራው ስለሆነ ማውራት። አንተም እኮ ያው እያስፈራራ ነው ያለው። እኔማ እየጠየቅኩት ነው። ብጠይቅም ዓለም ነው፣ ግን ከእርሶ የሚጠበቅ አይደለ፣ ከአባት የሚጠበቅ አይደለ። ምን ማለት ባህሪ ወጣ አመል እንትን ነው። ባህሪ እንደዛ ስለሆነ ነው። ይህ ከክፋትም ከተንኮልማ ወይም ደግሞ ሌላ ኃይልነት ሳይሆን ተፈጥሮ ብቻ ነው። ይሄ ተፈጥሮ ብቻ ነው። ተፈጥሮ ነው። ቆጣ ብዬ የምናገር እየመሰለ ነው። እንዲህ በግልጸኛም ስለሆንኩኝ በውስጥ የምሄደው ነገርም ስለሌለኝ በቀጥታ መስመር እናገራለሁ። ስናገር ልክ ላለመደ ሰው ቁጡ መስላለሁ እንጂ ባህሪ ገራም ነው። ችግር የለም። ገራም? አዎ፣ ችግር የለውም። በጣም ጥሩ። መዝሙር ነው ዘፈን ነው የሚሰሙት? ምን እርስዎ የሚሰሙት ዘፈን ወይስ መዝሙር ነው የሚሰሙት? መዝሙርና ዘፈን ምን ላደርገው? ስለ ራሱን የቻለ ቃል እግዚአብሔር የምናገረው አለኝ አይደል? ኧረ ግራ ገባኝና ለምንድን ነው የጠየቅኩት? እርሶን ሳደርግ የእርሶ ስልክ ቁጥር ላይ ስደውል የሚሰማው ዘፈን ነው። መጥሪያው ነው። ይሄኛው ይላል ምንድን ነው? እስኪ እንስማው። ዝም ብሎ ነው እሱ ኩታራው እንደዚህ ያደረገብኝ። ተው። ህልም አይቼ ማታ ይላል። እርሶ ጋር ነው እየጠራ ያለው? እኔ ነው የሚጠራው። እሺ። አይ ኩታራ አድርጎቦት ከሆነ እሺ። እሺ። ኩታራን ያደረገውን ያላውቀውም። እንደዚህ አሁን እንደዚህ ብሎ መጥራቱንም ብዙም አስተውዬው አላውቅም። ተው። ራሴ ደውላለሁ። ወደዚህ ሲደወል ደግሞ የሚሰማውም የደወለው አካል ስለሚሆን ይሄን አላየሁትና ኩታሮች እየነካኩ እንደዛ አድርገው ነው ልጆች ነው የሚመስለኝ ብዬ ነው። ግን አጠገቡ ኩታራ የሚደርስ አይመስልም። ኃይለኛ ነውትና ልጆች በስርዓት ነው ማሳድግ። በግል ትምህርት ቤት ነው ማስተምር። ልጆችን ተንከባክቤ ዲያቆን ልጅ አለ። ጥሩ አገልጋይ፣ ጥሩዎች ናቸው ልጆች። ሌላው የቤተ ክርስቲያኑ እቅድ ምንድን ነው? እሱ የበርሜል ጊዮርጊስ እቅድ የቤተ ክርስቲያኑ እቅድ ያው እቅዱ እንደ ህግ አቅደው ማቅረብ ያለባቸው እነሱ ነው። እንደኛ እንደ ሀገረ ስብከት ደግሞ ቅድም ክፍልም ስለሆንኩ የከተማ ቦታ በገንዷ ከተማ በጎንደር ትላልቅ ቦታ ላይ በባህር ዳር ደና ቦታ ተገዝቶ
ምናልባት አንዳንድ በጎ ሰሪ ከውጭም ከሀገር ውስጥ አንዱ ሲሚንቶ፣ አንዱ ብረት፣ አንዱ ምናምን፣ አንዱ ቆርቆሮ፣ አንዱ ብሎኬት አድርጎ ተሰርቶ የካህናት ኑሮ እንዲሻሻል ቤተክርስቲያኑ ከትልቅ ማማ ላይ ቆሞ እንዲታይ በቃ አለ አይደለ ሌላ እንደው እንደ እግዚአብሔር ፈቃዱ ነው የሚሆነው ነገር አይታወቅምና በአጋጣሚ ሌላ እንደው አንድ ችግር ቢፈጠር ያንም የማይሞት የማይታመም ስለሆነ ተከራይቶ ትልቅ ገቢ እየተገኘ ከሌላ መጥፎ ነገር እንትን ተብሎ ራሱ ቋሚ ነገር እንዲኖረው እቅድ ነው እንደኛ እንደ ሀገረ ስብከት። ይሄ ፍላጎት ነው። እቅድ አለው። የእቅድ ክፍል ኃላፊ ስለሆኑ እቅድና ልማት ምግባረ ሰናይ ክፍል ኃላፊ ስለሆነ የቀረበለት እቅድ አለ። ምክንያቱም አንድ ፕሮጀክት ላይ 3 ሰው ሁሉ ይወጣበታል። ፕሮጀክት ቀረበው ያነ እንግዲህ ከዚህ ግባ የሚባል አይደለም። የለም እቅድ ብያ አልይዘውም። እሱን እንግዲህ እኔ ደስ ነው ያለኝ እኔ አባት በእውነት ለምክንያቱም ብዙዎች እዛ ላይ ሲራኮቱ አይታችሁታል። ይሄንን አጸድቀን ይሄንን ሰርተን ይሄ እየተባለ ብዙ አለ። እርሶ ደግሞ ከእቅድ አይዙትም። እዚህ ግባ የሚባል አይደለም። በመሀል ላይ ምን እየሆነ እንዳለ ለመድኃኔዓለምና ለእናንተ ለክቡራን ተመልካቾቻችን ፍርዱን እየተውን እንሄዳለን ማለት ነው። ካገኘሁት አይቀር ልጠይቀው የፈለኩት እልፍ ጉዳይ ነበረ፣ ግን 2 ነገር ይዞኛል እንዳይባከን። አንደኛ ልክ እንዳልኩት ሀገረ ስብከቱ አልፈቀድኩም እኔ እንዲመጡ ከኔ እውቅና ውጪ ነው ብሎኛል በስልክ። እርሶም እኔ በመምጣቴ ደስተኛ አይደለም ብለዋል። ሁለተኛ ደግሞ እኔ ራሴ ቅሬታ አለኝ ብለዋል። ስለዚህ እርሶ ቅሬታ እያሉት ከዚህ በላይ ብጠይቆት አላቅም በሚል እንደሚመለስ አውቃለሁ። ወይም ደግሞ ቅሬታ ካሉት በአሰራር ሳይሆን በተጠያቂነት ሳይሆን ሌላ ነገር ያዘነበለበት ጥያቄ ስለሚጠይቁ ይሄን ቀረጻ እየቀረጽን ባለንበት ሰዓት ነገ ጎንደር ላይ ስብሰባ አላችሁ ይሳተፋሉ? ምን አለ ሂሳብ እኮ ነው ያን ብር እኮ ነው ያነች የተቀመጠችውን ብር ሂሳብ አድርጎ ወደዛ ለማስተላለፍ እሱ 5 ሚሊዮን ሰው 200 ሺህ ብር የጠየቀውን ያችን ለማግኘት የተያዘ እንጂ ሌላ ስብሰባ የለም። እርማት የምትሰጡት የምታበረቱት ማስጠንቀቂያ የምትሰጡት የለም። ምን ማስጠንቀቂያ ታግዷል። እሱ ለጊዜ አሁን አግደነዋል። እሱም ብቻ ሁለቱን ኤልሻዳይ እና እሱ ሁለቱን እንዴ ኤልሻዳይ በምን ጥፋቱ የተርቢኖስን ነገሩ ዘረዘሩልን። ኤልሻዳይ በምን ጥፋቱ ይታገዳል? ታግዶ ኦዲት ይደረጉ ነው የተባለ። ታግዶ ኦዲት ይደረጉ ተባለ። እንግዲህ ሁለቱም ተጠርተዋል። በዛ መሰረት ነው እንግዲህ ጊዜያዊ እንግዲህ ዝም ብሎ ምክንያት ነው እንጂ መታገድ ምንም እዚህ ግባ የሚባል ነገርም አይደለም። እርማት ይህን ነገር መደረግ የነበረበት ይሄ ስህተት ነው፣ ስህተትን አስተካክለህ ወደ ስተፊቱ መንገድን አጥርተህ በሰላም ስራ ተብሎ መታዘዝ ነበረበት እንጂ ማገዱ መፍትሄ አይደለም። እሺ የልጅነት ምክር አንድ ምክር ልንከሩት። ኤልሻዳይ መሆኑ ተርቢኖስ ሌሎቹም ማህበራት ኦርቶዶክሳዊ እስከሆኑ ድረስ ኦርቶዶክሳውያንን ወደ ጉዞ ማህበራት መውሰዳቸው የበረከት መንገድ ናቸው ብዬ ነው የማምነው በግሌ። መንገዱ ግን መሳት የለባቸውም ብዬ ነው የማምነው። እነሱ ይሄ ወቅታዊ ችግር ስለገጠማቸው ሌላ እናደራጅባቸው የሚል የብልጣብልጥ አካሄድ እንዳይካሄድ እንደ ልጅ ሀሳብ በዛ ሀሳብ አይደለም መኮን ያለበት። ቤተክርስቲያን ላይ ነው እየተነጋገርን ያለ ነው። የንስሐ ቤት ናት፣ የይቅርታ ቤት ናት፣ የመማማሪያም ቤት ናት። የሚመለሰውን በንስሐ እንጂ ቀይ ምንድነው ስካርድ ይዞ በር ላይ መቆም በዓለም ነው ያለው። ይሄ የፉክክር ዓለም ስለሆነ ስለዚህ ሁኔታው ለኔ ተመቸኝ አይነት ዓለማዊ ዳንኪራ ለሌሎች እንዳይመች ይሰጥ፣ ለማንም አቅሙ ላለው በሙሉ። ግን እንደው ሰው የመጉዳትና ሰው የመጥቀም እንዳይሆን ዋናው ነገር ቤተክርስቲያን ለቤተክርስቲያን የሚሆን ከሆነ ማገድ አይደለም ማስቆምም ይቻላል። በቃ እስከ መጨረሻውም እንዳይደርሱ ለቤተ ውሳኔያችሁ በስሜት ላይ ባትንኩኝ ባይነት ላይ በጥቅም ላይ እንደው ባሉ ባልታ ላይ እንዳይሆንና እንደ አባትነት ቁጭ ብላችሁ፣ ምክንያቱም ምንም አባታችን ብትሆኑ አባታችን ደግሞ አለ ከላይ የሚያይ የሁላችን አባት። በዛ ልክ ብትሄዱ እኛም እዚህ ሆነን ከተማ ላይ እናንተን ሳንረዳ የምናጠፋው ጉዳይ ካለ ስትችሉ ደውላችሁ በደንብ ሲመቻችሁ እንዲመታችሁ፣ ካልሆነ ደግሞ በንስሐም ልትመልሱን ይገባል። እየተሳሳትን ከሆነ ነው አባት እግዚአብሔር በሚያውቀው ለማንም ፍላጎት የለኝም። እርሶን አጥብቄ የጠየቁበት ጉዳይ ነገሮቹ ስለከበዱኝ ወደ ሚዲያ መምጣት የሌለባቸው ነገሮችንም ስለሰማው ስለማይሆን ምክንያቱም አሁን ነገሩን ጠልቄ አውቄዋለሁ። ማን ከምናን ጋር ይነሳል?
በነገራችን ላይ የበርሜል ጊዮርጊስ ጉዳይ ርብርቧ አንድ ሰው ለመጉዳት ነው። መጨረሻ እየገባኝ ያለ ነገር አንድ ሰው ላይ ዘመቻ የተጀመረ ይመስለኛል። ገና እንሄድበታለን። ያው መንገድ ገና ይመስለናል። እንሄዳለን። ያው ህዝቡም እየተረዳ ስለመጣ ወዴት እያጋደለ እንደሆነ ስለምናውቀው ነው። ችግር የለውም። እሱ እንመጣለን። የሰሩ ሰዎች በቅጡ መመስገን መቻል አለባቸው፣ ከቤቱ እንዳይጠፉብን። ያጠፉ ሰዎች ደግሞ መቀጣት መቻል አለባቸው። እና ያዘወተርኩበት አንደኛ ያፈጠንኩት አንተዋወቅም ከዚህ በፊት ደውለው እንደነገሩኝ አዲስ አበባን ያውቃሉ። አዲስ አበባ ደግሞ ቢዚነቱን ያውቁታል። ሰው በፈለገበት ሰዓት እንደማይገኝ ያውቁታል። አዲስ አበባን ካወቁት በጣም ቅርብ ከሆኑ አሁን ቀጠሮ ያዝልኝ አይባልም። ደውለው አሁን ሲሉኝ ገርሞኛል፣ አይቻልም። ሚዲያ ሊነግሮት ነው። ከዛ በኋላ አሁን መጥቷ ከሰዓት ሲሉኝ አይቻልም። ፕላስ ደግሞ ደርሻለሁ ሲሉኝ ህንፃዬ ጋ ነው ያሉት። ተረዱኝ አይደለ? ፕላስ ደግሞ የሚያነሱት ሀሳብ ወደ ሆነ ቦታ ያጋደለ ነው። ስለዚህ እያነሳን ያለ ነው መሀል ባላንስ እንደሆነ ሰው ለምን ብሎ መጠየቅ፣ ደጋግሞ መጠየቅ ያደርጋል ሊቅ ነው የሚባለው አይደለ? ስለዚህ ለተሻለ ነገር እንጂ እርሱን ለመጫን በፍጹም ፍላጎት ኖሮን አይደለም። የልቦን እውነት ስለተነፈሱ ደስ ብሎኛል። አሁን ቀጣይ በእርግጠኝነት በእኛ ወጪ አምጥተን የምንጠይቀው ጥያቄ አለ ሀገረ ስብከቱን ካጣራን በኋላ። ምክንያቱም ከዚህ በላይ ብንሄድ የቤተ ክርስቲያንን መዋቅር ሊጎዳ የሚችል ነገር እንዳንነጋገር። ምክንያቱም ጉድና ጅራት ምንድነው እሱ እያደር ምናምን ስለሆነ በኋላ ነው። እሷን ለመጠንቀቅ ነው ኢንተርቬን የገደብኩት የኔ አባት እንጂ የእርሶን እውነት ለመገደብ ፈልጌ አይደለም። ግን ቃል እገባለታለሁ በእኛው ወጪ አምጥተን የቀረውን እውነት እንዘረግፈዋለን። ግን ሁሉን ነገር እናስተካክላለን። ከሀገረ ስብከቱ መስማት የሚገባብን ጉዳይ አለ። እኛ ጋር ደግሞ መጥተው ለሚዲያ ግባት ከመሆን በላይ ደግሞ እግዚአብሔር እዛው ባላችሁበት አስማምቶ ለቤቱ ቅናት አሳድሮ ነገሮች የሚፈቱበት ሰዎች የሚባረኩበት ጊዜ ከመጣ ደግሞ እሱ ትልቁ ደስታችን ነው። ቀረ የሚሉን እውነት ካለ ይንገሩንና እናጠናቀዋለን። በጣም ጥሩ አመሰግናለሁ። ያው ቀረ የሚባለው ነገር ሚዲያው እንግዲህ ሁላችሁም የቤተ ክርስቲያን ልጆች ናችሁ። እኛ እውነታውን ነገር አሁን ትንሽ ቆጣ ያልኩ እየመሰለ ነው እንጂ እኔ ከስሜት ያለ አይደለ ውስጡ ታምቆ የኖረውን ችግሩን ስበግን የቆየሁትንና በቃ ዝም ብሎ ቃቃ ጨዋታ በቦታው ላይ እውነት ሀገረ ስብከቱ ታች ላይ ወርዶ ስራ ብንሰራ ኖሮ ይህ ሁሉ ኮተት ይህ ሁሉ መተት ነገር አይመጣም ነበር። አይደለም እነዚህ ወንድሞቻችን ማንኛውም አስጓዥ ወላ 30 አስጓዥም ይሁን በእኛ ስር ነው ያለ አይደለ? የፈቀድነት ህግና ደንብ አለ የተሰጠው። በዛ መሰረት ርማት ሰተን እየተከታተልን ችግር ፈጣሪ ካለ ደግሞ ችግር ፈጣሪውን ከወዲሁ ያዝ አድርገን ብንቆጠጥጠው በህጋዊ እርምጃ ቤተ ክህነት አሁን ቤተ ክርስቲያናችን የእግዚአብሔር ቤት ናት፣ የክርስቶስ ቤት ናት። ታቀርባለች እንጂ አታሳድም። ማፈናቀልም ማሳደድም ስም ማጥፋትም ወንጀለኛ ማድረግም አይፈቀድም። ግን በጣም ሲበዛ ነው። አሁን ምንድነው ያደረገው? ቅድም ያልኩ እውነታው ነው የምነግርህ። ግን አሁን ትንሽ ሰሎሞን ላይ ጫና አድርጌ ደጋግሜ ስነግርህ ግድ የለውም እርሶ ጋር ያለን እውነት ሳይሰስቱ ችግር ስነግርህ እንትን እንዳይመስልህ። ኧረ በፍጹም ሊቀ ጳጳሱ ምንም ያውቁት የለም። አዲስ አበባ ማነው ስሙ ባህር ዳር ላይ አባ ኃይለማርያም ይሄ ሰሎሞን ይዞ ሁላቸው እንትን አድርጎ ከዛው ላይ ወስነው ይህን ብለው ወስኖ አስወስኖ እጃቸውን ይዞ አመጥቶ ቀጥታ ወደኛ መስመር እጃቸውን ጠምዞ ስራ ያሰራቸው እሱ ነው አንዱ እያሳሳተ ያለ። እሳቸው ጋር ሆነና ምንም አያመጣም ብሎ ይሄኛ ሌላውን አመራሩ ኢምንት አድርጎ አገሩን ሰው እንደሌለው ያሳየን እሱ ነው። ለወደስቴ ፊቱም ቢሆን አሁን እኛ ወንድማችን ነው፣ ችግር የለም። ለቤተ ክርስቲያኒቱ እሱን ኃጢአተኛ አድርገን ከምናባር ይልቅ እሱን መክረን አስተካክለን የሰራውን በፊት የሰራቸውን ቆጥረን ያልሰራቸውን እንደዚህ ያለችውን ውሸት አትድገም፣ እንዲህ ያለውን ስህተት ወደስቴ ፊቱ አትራመድባቸው፣ ተመለስ፣ ታገስ፣ ንስሐ ግባ፣ ስራን ስራ መባል ያግባባናል። እውነታው ነገር ግን እሱ ከዛ ላይ የከፋፈለ የሚሰራን ስራ ልክ አይደለም ራሱ ሰውየው። አሁን እንግዲህ ሌሎችም አሉ። ሌላው ምን ጣልቃ ይግባ ምን አይግባ ያከፋፍል አያከፋፍል የምናውቀው ነገር የለም። ይሄ ግን ባህር ዳር ላይ እጃቸውን ይዞ ስላሳሳተብንም አልፎም ተርፎም ብፁዕ አባታችን ጭምርት እዛ ጉባኤ ላይ እንዲቀመጡም አብሮ ስላሳሳተብን ነው። ሀገረ ስብከቱ በሚዲያ ላይ ፎቶ ተለጥፎ በባነሩ ላይ የተደረገውን ነገር ያናደደና ያበሳጨን ያስለቀሰን ይህን ያህል መስዋዕት ከፍዬ የልጆችን ዳቦ ቀምቼ ነው እንደዚህ ብዬ መጣሁት። በእውነትም ነገር ስላሳሳተ ነው፣ እያሳሳተም ስለሆነ ነው። ገንዘብ እኮ የኃጢአት አይኑ የታመመ አይኑን አሽቶ አይኔን አድነኝ ብሎ ሆዱን የታመመ ሆዱን አሽቶ ከዛ የጣለው ገንዘብ የኃጢአት ገንዘብ ነው። ምንም ማለት አይደለም። ሰላም የሀገር ሰላም ነው ያጣን እንጂ ሰላም ከሆነ ቆሎ በልቶ እጃችን ልሰን ብናደርስ ምን ችግር አለበት? ምን ችግር አለ? ተምረን ስንማር እኮ ቆሎ እንደዚህ ጭብጥ ቆሎ ቆርጥመን ነው
በአቋቋም ቤት በቀን የቤት ጊዜያችን ያሳለፍን ያጠራቀመት ቃል እግዚአብሔር ምንም እዚህ አሁን ለተቀመጥንበት ወንበር እግዚአብሔር አድሎን ብንቀመጥም ከኛ ጋር የተማሩት ደግሞ ሲንገላቱ ይገኛሉ ደግሞ እንደዚህ ማለት እና ሶሎሞን ስህተቱ ሰው እያሳሳተ በቃ አስመስሎ ወረዳዎችን ጠቅላላ እሱ እነዚህ ካላነሳችሁ እኒህ ሰዎች እዚህ ላይ እየቀየሱ ችግር እየፈጠሩብኝ ስለሆነ ወረዳውን እንዲነሳ አድርጎ ባባይ ያው ጉባኤው ዋና ጸሐፊው መጋቢ ሚኒስትር ኤፍሬም ይባላል ዋና ጸሐፊው ራሱ አላምንም ብለው ሌሎችም ደግሞ 1 4 እና 5 በጉባኤ ላይ አንፈርም ብለው ተተዋል እንደውም የዛን ጊዜ ቃለ ጉባኤ ይዤ ስለነበረ የወረዳውን ያው ግዴታ ተነስቶ ወደዛ ሆነ መብት ተነፈገ ይህን ሁሉ ያደረገነ ሶሎሞን ነው እያሉ እነሱ ይጸጸታሉ ምን ያደርግለታል እሱ አሁን የቤተ ክርስቲያኒቱ ልጅ ነው እግዚአብሔር ይመስገን ጥሩ አንደበት አለው ጥሩ ልሳን አለው በዛ አንደበት እንደ ልጅነት ለቤተ ክርስቲያኒቷ ልጅ ነው ሌላው ጋራ ከኔ ጋራ ከሌላ ሰው ጋራ ከዛ ጋራ ምን አሞደሞደው አሁንም የሚከፋፍለን እሱ ስለሆነ ይሄን ነገር በተቻለ መጠን ብትነግሩት ቢያስተካክል አይ ያው ይሰማል ሚዲያ አለ እኛ እንትናችን መጽሐፍ ቅዱስ አድርገን ነው እያወራን ያለነው አዎ እየተነገርን ያለነው እና ይሄን ነገር መልካም ነው ይሄ ግን አሁን ለምሳሌ አሁን ከዚህ ከ30 ሚዲያ በላይ ይዛን ተሰልፎ ይዛን የተገባው ቃል ያን ብርስ የት ነው የወደቀው ስለ እውነት ስል ይነጋገር ያ ብርስ በስልኩ ያ ሁሉ በሱ ስልክ ነው አይደል ከዛ የዛ ሁሉ ሚዲያ የሱ ስልክ ነው ያለ አያውቅም ሚዲያው ምኑ የሱ ስልክ መሆኑን አያውቅም እኮ በስልኩ አስቀይሶ ቆይ እዚህ ጋር እየነገርኩት እንደዛ ከሆኑ ብፁዕ አባታችንን ተጠያቂ ሊያደርጉ ነው ተጠያቂ የሚያደርጉ ከሆነ እንነጋገራለን ጠየቃለኝ ምን ግን ማሰራር ካለ ይጠየቃል ሰው እንደዛ ብለው ሄዱ ምክንያቱም ደብዳቤ የመጣው በብፁዕ አባታችን ብፁዕ አቡነ ሰላማ ታዛዥ ነው ታዟል ሚዲያው አገልግሏል አንዳንዴ መልካም ለተሰራው ሳይመሰገን አንድ የተሰራቸው መጥፎ ነገር ብቻ መምዘዝም ስተት ነው ብፁዕ አባታችን ናቸው ያዘዙት አሁን ቅድም ልክ እንዳልኩት በእናንተ ውጥንቅጥ ውስጥ ሚዲያው የሚያውቅ የለም አሁን እኮ ነው ሚዲያውና ምእመኑ እያወቀ ያለው ከጉድ በኋላ ፈጣሪ አይደለም ወይም ደግሞ ሌላ እንትን የለውም ምንድነው እሱ ነገር የለውም አትሊስት እንዳይጠረጥር እንኳን ግልብጥ ብላችሁ እኮ ነው የመጣችሁት ካህናቱ እነሱ እኮ ዋቴቨር እኛ አናውቅም የቃኑን ቁጥር አናውቅም ግልብጥ ብለው ነው የመጡት ሊከሱ እኮ ነው የመጡ እንግዲህ እሱን አናውቅም አንከስም ብለው ቃል ከአንደበት እንዴ አንዴ ነው ቃል የሚነገረው ሚዲያውን እኮ አውጥተን ማየት እንችላለን ቀጥታ ስርጭት ላይ በርሜልን እንትን በለው ብሎ ጸሎት አድርገው ብፁዕ አባታችን ሌሊቱን ሙሉ አብረው ሆነው እንዴት እናውቅ የሰው ሆዶ የወፍ ወንዱ አይታወቅም ማለት ኋላ ላይ ያለውን ጉድ እንዲህ እየተወራወራችሁ ነው እግዚአብሔር ይሁናችሁ አሁን ይሁነን አብረን ስላለ አሁን በፊቱን ግን ማንም የሚያውቀው የለም አይደለም እሱ ተውት ሚዲያ ህዝቡ ቢያውቅ ለወፍ ዝም ብሎ ይዘራል ለብሩ ለሰማቱ ብሎ እኮ ይሰጣል አዎ ህዝቡ አያውቅም ያለም ህዝብ በቃ ስለዚህ አሁን ተቀጠቃሽ ካደረጋችሁት ልክ ህዝቡንም ነው ማለት ነው ህዝቡም አያውቅም ሚዲያውም አያውቅም በዛ ነው መኪዳ አሁን ይወቅልን በቃ አሁን ይወቅልን በቃ ያው እያወቀ ነው አሁን እንደዛ ያለም ህዝብ ይወቅልን ስህተት ይሄን ነገር ደረሰኝ እንኳን ያዘ ብሬ የተወደቀ ገንዘቤ ትክክለኛ ከዚህኛው ከኤልሻዳይ የሚሆን ከተርቢኖስ የሚሆን ከሌላ ማህበር የሚሆን የወደቀውን ለወደፊት ጥንቃቄ አድርጎ መድረሱን ማረጋገጥ አለበት እንዲህ ዝም ብሎ በመጨረር የሚደረገው ነገር ደግሞ መቆም አለበት ያለም ህዝብ ይህንም እውቅና እንዲኖረው ይናሳውቁልን ምንም ጥርጥር የለውም እግዚአብሔር አምላክ ይርዳን ልክ እንዳልነው ቀላል አይደለም የሆቴል ወጪ የፕሌን ወጪ እዚህ ሲቆይ ቀላል አይደለም ከልጅ ላይ ነጥሎ ያንን ስላደረጉ እግዚአብሔር ዋጋውን ይክፈሎት በቤተክርስቲያኑ ቅናት ስለተደረገው ነገር እውነትን መርምረንበት ያስፈልጋሉ ባልነበት ሰዓት ግን ልክ እንደዛሬው ራሱ ወጪውን ችለው ሳይሆን እኛው ነጋሽ ሚዲያ ወጪውን ችለን ሐሳቡን ብቻ ከርሶ ፈልገን እውነትን ለማፈላለግ በምንሄድበት ሂደት ውስጥ ያግዙናል ብለን እናስባለን እግዚአብሔር እድሜ ከጤና ያድሎት የተናገሩት በሙሉ እውነት ነው ብለን በእውነተኛው አምላክ ፊት ስለተናገሩ ተቀብለናል የእውነት አምላክ ጠቅላይ ቤተ ክህነት እንኳን ገባ ነው እግዚአብሔር ይርዳውት ወደ ጠቅላይ ቤተ ክህነትም አሁን እዚህ ላይ ጨዋታ ላይ አይ እሱ እዛው ላይ ነው የጠቅላይ ቤተ ክህነቱ ለጠቅላይ ቤተ ክህነቱ እና እንትን ነው ምርማት መደረግ ስላለበት ጥሩ እኛ እናግዞታለን ብለን እንዲህ ለቤተ ክርስቲያን ስርስሯን እየሄደ ካለ እኛ ፊት እየሄድን እናግዛለን በቃ እኛ አግዙን እንደ ቤተ ክርስቲያን ልጅነታቸው እኔ አሁን ይሄን ያድርግ ለኔ ለግሌ ጋር የሚያዝ የለም እንደው በዚሁ ክፉ ሰዓት በዚህ ወቅት በዚህ የኑሮ ውድነት የልጆች እንዳቦቀ መቼ ነው በቃ እውነታውን በሚዲያ አውጥቼ እስኪ ይህ ቤተክርስቲያን የሚስተካከል እንደሆነ ብዬ የመጣሁት እንጂ ማንም ታዲያ ማነው ከጽፈት ቤት ለህር ነኝ ወደ ለሚዲያ ላስተላልፍ ሲባል
የእያንዳንዱ ጉድ ስለሚወጣ መሆኑ እያወቀ ማንም ይፈቅድልኝ ታዲያ ነው? እሺ እግዚአብሔር ያክብርልን። ክቡር አባታችን ከልብ የምናመሰግነው ሊቀ ብርሃናት አፈወርቅ መኮንን በምዕራብ ጎንደር ሀገረ ስብከት እቅድና ልማት ምግባረ ሰናይ ክፍል ኃላፊ ናቸው። ልናነሳ የሚገቡ እልፍ ጉዳዮች አሉ። ግን አሁንም በትክክል ደግሞ ሀገረ ስብከቱ የወከላቸው ይመለከታቸዋል የሚባል ተጠያቂነት ያለባቸው አካላት ሲመጡ የምናነሳቸው ብዙ ጉዳዮች አሉ። 3 ጊዜ ሹምሽር ተደርጓል ቤተክርስቲያኑ ላይ። ሀገረ ስብከቱ ከኔ እውቅና ውጪ ነው፣ ህዝቡ የሚጠቅመን ይሄ ነው፣ መጀመሪያ የመሰረት ነው እኛንን የሚሉ አካላት ከሱ ጀምረን እስከ ቤተክርስቲያን ህንፃ፣ ቤተክርስቲያን ግንባታ፣ የቤተክርስቲያን አስተዳደር አንዱ አንዱን የሚያሳግትበት፣ አንዱ ለአንዱ ፈቃድ የሚሰጥበት፣ ገንዘብ እንደ ልብ የሚዘዋወርበት፣ የሰው ልጆች ድህነት ተረስቶ ፍቅረ ነዋይ ያበደበትን ጉዳይ በቤተክርስቲያኗ ሳይሆን በቤተ ክህነቱ ያሉ ለቤተ ክርስቲያኒቱ እንዋጋለን የሚሉና በቤተ ክርስቲያኗ እንዋጋለን የሚሉትን ለሁለት አገናኝተን እንደዚሁ ማመሳከራችን የሚቀጥል ይሆናል። ለዛሬ ግን ለነበረን ቆይታ አምላከ ቅዱስ ጊዮርጊስ የተመሰገነ ይሁን። ከልብ አመሰግናለሁ። እኔም ከልብ ነው የማመሰግነው። እግዚአብሔር ይስጥልን። እኔ ምንም ቦታ ላይ ደክሜ በመጣም በአግባቡ ጊዜን አጭር ጊዜ በመያዝ ያው ድካሜንም የርቀቱንም የኑሮ ውድነቱንም በመረዳት ያው ለተደረገልኝ መስተንግዶ በጣም አመሰግናለሁ። አቀባበሉ ደግሞ አግባብ ህጋዊ ጥያቄና አግባብ ያለው ጥያቄ ሚዛናዊ የሆነ ጥያቄ ነው የተጠየቁት። ያም ከልብ አመሰግናለሁ። እንደ ክርስቲያን ለቤተክርስቲያን ልጅነቴ እግዚአብሔር ይስጥልን። አሜን አሜን። የኔ አባት እግዚአብሔር ያክብርልን።